ነው ጥያቄ ይሰማል። እኛ ስንሰብክ እመኑ ብለን አናስገድድም። ምን አድርጉ አላቸው ነው ጥያቄው። እየሰማ ነው። አዎ ከሰበካ በኋላ ቃል ከሰበከ በኋላ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ አላቸው። ኃጢአታችሁ ይሰረይ ዘንድ ምን አድርጉ ነው ያላቸው? በኢየሱስ ክርስቶስ ስም ተጠመቁ። እሷን አታውጡ። ስለዚህ ኃጢአታቸው እንዲሰረይ ነው በኢየሱስ ክርስቶስ ስም የተጠመቁት ማለት ነው አይደለም? እሺ የሚሰማ ይፈርዳል። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 20 አይ ሌላ ቦታ አይደለም። ፖለቲካ ቆና አይደለም። ደቂቃ ሄድኩ ነው በፈለኩት በላይ ላውራ ማለት ነው። አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ምዕራፍ 3 ደቂቃ የምትፈልገው እንደዚህ ከሆነ ይጨምርልህ። 5 ደቂቃ ጨምርለት። አልፈልግም። የተጠየቀውን መልስ የማትፈልግ ከሆነ የተጠየቀውን መልስ። አትጮህ፣ አይዞህ። ምንድን ነው አንድ ጥያቄ ስትጠየቅ አትፈራ። አብራራለሁ የምናገረው ነው። እሺ አንደኛ ጴጥሮስ ምዕራፍ 3 አንደኛ ጴጥሮስ ላይ የምትሄድ ከሆነ ከዚህ በኋላ ጥያቄ አልሰማህም። ኧረ እባክህ ረጋ አብራራለሁ። ኦኬ አሁን ረጋ ሐዋርያት ሥራ ምዕራፍ 2 ቁጥር 37 ደቂቃ 3 ደቂቃ ያዘልኝ። 10 ደቂቃ ይጨምርልህ ከፈለግ 10 ደቂቃ። እሺ አልፈልግም። መጀመሪያ ወዳጄ ተረጋግተህ አንተ የማትፈልግ ከሆነ እኔ መመለስ አለብኝ። ስማኝ አንዴ። መጀመሪያ ጠያቂው እኔ ነኝ። ኃጢአታችሁ ይሰረይ ተጠምቁ ነው አንተ የሚቆረጥከው ነው ብለህ አንዴ ረጋ በል። አትቁረጥ። ሌላ ጊዜም በኢየሱስ ክርስቶስ ዳጊ ረጋ በል። ላይዞ ረጋ በልና ስማ ረጋ በል። ስለዚህ የተሰበኩ ሰዎች እመኑ ብለን አናስገድድም። እንዲያምኑ ግን እንሰብካለን። ላያምኑ ይችላሉ። ለምን ደው ስርዓት ቃሉን የተጠበቁ ቁጥር 41 ላይ ቃሉን ያልተቀበሉ አሉ ማለት ነው። ሁሉን አይደለም ያጠመቁ። ደቂቃውን ከ3 ደቂቃ ጀምረዋለሁ። አንድ ጊዜ ጥያቄ ሰው ከአምስት አድርግለት። እሺ ማልመልስ ከሆነ አልቆይ። ማልመልስ ከሆነ ጥያቄው እለፈው ካለ ጀስት ትተህለት እለፈው። አዎ መልስ አልፈልግም እሱ ካለ ማለፍ ነው። እንደዛ አይሆንም ማለት ይሄማ ፖለቲካ ይሆናል። እንደሱ አይሆንም። አይ መመለስ አለ። የምን ፖለቲካ ደቂቃ እኮ ነው። የማይፈልግ ከሆነ ሁሉም ነገር ማለት መፈለግ ያለበት ከኔ ጋር ደቂቃ ልጀምር። ቆይ አንዴ ዶክ 3 እንዳታርቁ። አንዴ ቆይ አንዴ ልባቸው ተነካ ማለት አመኑ ከሆነ ቃሉን የተቀበሉት ያጠመቁት ቃሉን ያልተቀበሉ ነበሩ ማለት ነው። ስለዚህ እኛ ዝም ብለን አናጠምቅም። ቃል ምን ይሆንክ ነው? ቆይ አሁን ሲጠመቁ ደግሞ የኢየሱስን ክርስቶስ ስም ምን ሆነ ነው? ምን እንደተፈጠረ ካላውቅም ነርቨስ ሆነሃል መሰለኝ። ደቂቃ ተጨምሮልህ በጣም ተናደሃል። ተረጋጋ እኮ። ሳትናደድ ለምን አታዳምጠኝ? አንተ ነህ የተናደድከው። አልተጠየቅም። እሪ እያልክ ነው። ቆይ አንዴ ስማ እኮ። እሪ አትበል። ብታወራ አይሆንም። ይሁዲት እኮ እሪ እያልክ ነው። ዳጊ መሆኔን ስታውቅ እራሱ መረጋጋት አለ። ምን ይሆንክ ነው? አንተ እኮ ጥያቄው አንዴ ስማ። ደቂቃ ሳያዝ ራሱ ደቂቃ ተይዟል። ተጨምሮልሃል እያልክ ኧረ አሁንም ልባቸው አይምሮ ተነክቷል መሰለኝ። የምር አይምሮ ተነክቷል። ይሄ ልጅ በቃ ነርቭ ተነክቷል። ሳይነካ እያበደ ነው። ኃጢአታቸው ይሰረይ ዘንድ ተጠመቁ የሚል ነው። አንተም ቆርጠዋል። ስሙን አትፍሩት። በኢየሱስ ክርስቶስ ስም የሚል ቆየው እስታክ አድርገሃል እንዴ? የሆነ ቦታ እስታክ አድርገህ ቀርተሃል። እዛው ጋር ቀርተሃል። እኔ እኮ ከናቲ ጋር ጨርሼዋለሁ። አንተ ግን እዛው ጋር እስታክ አድርገሃል። ታብታብ አድርገህ ምን ይሆንክ ነው? ኧረ እባክህ ረጋ በላይ ዞ አንድ ጥያቄ እንዲህ ከሆንክ ሁለተኛ ጥያቄ ስጠይቅ ማለት ነው። ሌላ መልስ በመልስ ነው። በአንድ መልስ ኤሌክትሪክ ነው የምትይው። እሺ ደቂቃውን አሁን ሴት አድርገው። ሁለተኛ ጥያቄ ልቀጥል። 5 ደቂቃ ስጠኝ። እሺ አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ምን ነው ፈረሰብህ? የሐዋርያት ሥራ ማንም መግባት የለበትም። ጥያቄ ልጠይቅ። ጠይቅ ግን የጀመርከውን ጨርሰው። ሌላ ጥቅስ ላይ እንዲዘል አይደለም። ኧረ ዳጊ እባክህ ደቂቃው እየሄደ ስለሆነ አንድ ጊዜ ከታች ያሉትም እንዲማሩ አንድ ጊዜ ጥያቄውና መላሹ እርግጥ ሆኖ እንዲሄድ ደቂቃውን ከ5 ደቂቃ ጀምራለሁ። ዮሐድ የሚጠይቀውን ይጠይቃል። ዳጊ ምላሽን ትሰጣለህ።
ምላሽ ትሰጣለህ የሚለው ላይ አስምርልኝ። እሺ አዎ ምላሽ ማልሰጥ ከሆነ ግን አይመጣም። ምላሽ ትሰጣለህ። እሱ የሚጠይቅ እኮ ምላሽ ለማግኘት ነው። መጀመሪያ ይጠይቅ። ደቂቃ ስለተጀመረ እንደገና ይጀምረዋል። እሺ ዮሐድ እሺ ሁለተኛ ጥያቄ ባይዞይ የመጀመሪያ ጥያቄ ሁለተኛው ጠይቅ። እኔ አንደኛው ጥያቄ መልስልሃለሁ። ኧረ ለጠይቅ እኔም የፈለኩትን መልስ። ምን እየሆነ ነው? ምን እየሆንክ ነው? አላውቅም። ከደነገጥክና ከፈራህ ተውልኝ እባክህ ተወኝ። እሺ እጅህን ወደ ላይ አንሳና ተወኝ በለኝ። በቃ ገና በአንዴ እንትን አረቃ ፈረስ ገና በአንድ ጅራፍ ትርመጠመጣለህ። አንዴ ረጋ በል ጥያቄ ስማ። እሺ አንደኛ ጴጥሮስ ምዕራፍ 3 አትፍራው ማለት ነው። ይሄ ከደነገጠ እባካችሁ እታች ወደ ታብታብ አድርግ ወዳጄ እኮ ከደነገጥ ታወው ነው የምልህ። ማለት ጨብጦ እንደ መዝፈን መስሎ ዘለህ ትገባለህ። ስትቀጠቀጥ ትላለህ። በቃ በአንድ ጥያቄ ጥያቄ ለዚህ ነው ከቅድም ጀምሮ አንድ ጥያቄ ልጠይቅ። ከናቲ ጋር ለምን እንደዚህ አልተጫወተም? አንተ ከናቲ ጋር ለምን አንገት ትያዛለህ፣ ትንፈራገጣለህ። ዛሬ ውይይት ብቻ እዚህ አንገቴ ላይ ቆሜ አላንፈራገጠም። ረጋ በናቲ በጨዋነት ካወራህ አወራሃለሁ። ሰምቷል። ጨርሰን ተጠናቆ እኔ ወይዘሮ ከሆንክ እንደ ወይዘሮ ነው የማወራ። ማይ ብራዘር ረጋ ብለህ ብታርደኝ አልሳደብም። እሺ ወይዘሮ ታውቀኛለህ። አንደኛ ጴጥሮስ ምዕራፍ 3 ከቁጥር 21 ላይ ጴጥሮስ አሁን ያድነናል ያለው ምንድን ነው? አሁን ያድነናል ያለው ምንድን ነው? ጥያቄውን ስሙ እታች ያላችሁ። አሁን ያድነናል ያለው ጴጥሮስ ልባቸው ተነካ። ጴጥሮስና አሁን ያድነናል ያለው ምንድነው? ጴጥሮስ ስለዚህ እነዚህ ሰዎች ከመጠመቃቸው በፊት ማመን ነበረባቸው። ያድነናል ያለው ምንድነው? ጴጥሮስ ያጠመቀው እቺ ምስኪን በቃ ለዚህ ነው ጥያቄ አትመልስም። የራስን ጥያቄ አይችልም። አያችሁ፣ ለዚህ ነው ጥያቄ የሚሰራው። ውይይት እንደሚችል ሰው ልወያይ ብለህ ሁለተኛ እንዳትገባ። ሁለተኛው ያለው ብለህ ስትገባ እንዳልሰማሽ። አሁን ተቀያሪ ጌርሳም ነው እወያያለሁ ብሏል። ጌርሳም ትገባለህ። ና ጌርሳም ግባ። ተቀያሪ ሌላ ሰው ግባ። ማን አለ? ናቲ ተመለስ። እንግዲህ ናቲ ግባለ። ወይዘሮ አትቀር። ጌርሳም ይግባ። ግባ። ተሳደቡ ኦርቶዶክስ። እሺና አንድ ጊዜ ቦታ ልቀቅ። ጌርሳም ቅድም እሺ ዳጊ በቃ አልቋል። አሁን ኦልሬዲ ስላለቀ ጌርሳም ቅድም በአንድ ጥያቄ አድጋሙ ወይ ትፈልጋለሁ ስትለን ነበር እንዴ? በጣም ይኸው ጠበኩት እኮ ሄደ በረረ እንዳይባል ጠበኩት። ጠይቅ አልኩት። አሁንም ቢሆን ግን አትዝለል። አንዱ ነገር ይመለስ። ወያያለሁ ከዮሐድ ጋር ሲል ነበረ። እሱ በኋላ ለኔ ነው የምንወያየው። አለግባ ዳጊ። ኧረ ቀጥል። ትበዛበታለህ። ሶልን አስገቡት። አንድ ቁጥር ጻፍ። ሶል ይሻላል። ኖ ሶል አንድ ቁጥር አንድ ሰው አስገባና ሶልን አስወረዳቸው እኮ። አይ እኩል እዚህ ጋር ያለው እኩል ቁጥር እንዲሆን አድርጌያለሁ እኮ ገስት ላይ የተቀመጠው ሰው። እንደዛ አድርገሃል? ያ እኩል አድርጌያለሁ። ካህን አለ፣ ሙለታ አለ። እሺ ሙለታ ይጠይቅ። እኔ ስራ ስለሆን ከዮሐድ ጋር ግን እንወያያለን ካልተሳደበ። ስድቡን ግን እንዲቀንስ። ጌርሳሚ እናንተ ቀጥሉ። ጥያቄ ያለው ሰው ከሌለ እኔ ልውጣ። ጥያቄ ያለው ሰው አለ? ዝም ብሎ ወረደ እንዳይባል። አለ ጥያቄ ያለው ሰው? የለም። ቻው ደህና እንደዚህ አስጨርሰን መርዝ አስተፍተን ምናምን ነው የምንወጣው። ዝም ብለህ ጠይቀን ጨርሳችኋል? ብሩክም አለ። ሰዓት አትፍጅ በእናትህ። አሁን ጌርሳም ይግባና ደቂቃ እሺ ሙለታም መጥቷል። ጌርሳምም አለ። የተሻሉ ሰዎች አሉ። በቃ እኛ ዳጊ በቃ ውረጂ ዳጊ። እዛ ተኝ ይጂ ነው። እንደዛ ባታረጉ ጥሩ ነበረ። ለማንኛውም ናቲ ጥያቄ ትቀበላለህ? ከዮሐድ ጋር ውይይት ትገባለህ? ሙለታ እኮ ጥያቄውን አሁን ዳጊ የተጠየቀውን ናቲን ልጠይቀውና እገባለሁ። ችግር የለው። አይ ዞሮ አንተ እሱ በትክክለኛ መንገድ አልመለሰም ብለህ በደንብ ተጠይቋል። ቆይ በደንብ ተጠይቋል ብለህ ነው የምታምነው ወይ? አይ እሱን አሁን እኔ እንዴት ነው የተጠየቀው የሚለውን አላብራራም። ብቻ ግን በትክክል ካልተጠየቀ እና በትክክል እየመለሰ ካልነበረ ለምን እኔ እጠየቃለሁ? በትክክል ሳይጠየቅ ወጥቶ
ይቅርታ ሙለታ ከሁለተኛው ውይይት በኋላ ወይ የዛኔ በስርዓት ጥያቄ መቀበል ምን ማለት እንደሆነ እናሳያለን። ተጠየቅ ሳይሆን አትሳደበ ይሆን እኔ አሁን ከዮሐድ ጋር እና ችግር የለውም ባይዘው ቤት ያለን አስመሰልከው እኮ ዮሐድ ይርሳም ይቅርታ አድርግልኝና ማለት ነው ትልቅ ሰው ስትባል ስድብ ነው ስታፕ ስድብ አንተ የታወቀ አንተ ባይዘው ተሳዳቢ የለም ባይዘው የአፍ መንፈሳዊ ቦታ ነው ያለ ነው። ስድብ ከሆነ ሂድና እዛ ፖለቲካ ቦታ ወይ መጠጥ ቦታ ዶምቡሊ እንዲህ ብለህ ደግሞ ልትወርድ ምክንያት ኖ የታወቀ እኮ ነው ዮሐድ የታወቀ አዎ ትታወቃለህ በደንብ በመግረፍ ነው የምታወቀው። አንተም ትገረፋለህ። በስድብ መርከስ አንፈልግም። እዚህ ቦታ ላይ መርከስ አንፈልግም። ጌርሳም ትገረፋለህ። የምትገረፈው ግን በእግዚአብሔር ቃል ነው። ቆይ እንወያያለን፣ እየተሳደብክም እንወያያለን። ስፒሪት ሊጮህ ይችላል። ስለዚህ የሚጮህ ደግሞ በእግዚአብሔር ቃል ነው። ስለዚህ ውይይቱ ላይ ትገባለህ። ሙስሊሞች እኮ ከሱ ጋር ስለሚሳደብ አንወያይም ያሉ ሰው ሙስሊሞች ራሳቸው አንድ ጊዜ ፐርሰናል ማስረጃዎቻችን በኋላ ስንገባ የጸሎት ሰዓታችን ላይ አባቶች ሙስሊሞች ስለሆነ ሙስሊም ነው የምትጠቅሰው ራሱ ማስረጃ። በእውነት ቀንስ። በጣም ጀግና የሆንክ ሰው ማለት ነው። አንተ ሙስሊም ጥያቄ አሁን ዳጊ አልመለሰም ብለህ ካሰብክ ምን አልክ ዶክተር? አንድ ጊዜ በፍልስፍና ትሳደባላችሁ። ሼሞኒ ናቲንም አስለመድከው። እሺ አንድ ጊዜ ጌርሳም እባክህ ዝም በልና አሁን ሶል ላክልኝ ገስት ላክልኝ ሶልና ኢዮብ አይ ቲንክ ኢዮብን ነው አስገባልኝ ያለው በኤቢ ቦታ። ስለዛችሁ ሁለታችሁ ገስት ላኩልኝ። ሲቀጥል ጥያቄ አልተጠየቀም ብለው ሁሉም ስለሚያምኑ ኔክስት ላይ ምን ይሆናል? ዮሐድና ሙለታ እዚሁ ጋር አስተምሮ በሆነ ነገር ርዕስ ምረጡና ቅድም እንደነበረው ፖላይት በሆነ ትቀጥላላችሁ ማለት ነው። ዮሐድ ይስማማል፣ ሙለታ ትስማማለህ? ጥያቄው ዳጊ እንደመለሰ ካልመለሰ ዳጊ እንደመለሰው አድርጎ ይመልስና እኔም ልጠይቀው ናቲ ዳጊ እንደመለሰ አድርጎ ይመልስ። ብቻ ጥያቄ ጠይቀህ ማለፍ ትችላለህ። አንተ ያስችልሃል። አንተ እንደራስህ ችግር የለው። እኔ በቃ እስኪ ዳጊ እንደዚህ ነው የመለሰው ብሎ ዳጊ እንደመለሰው ይመልስ። ችግር የለው። በቃ ናቲ አንዴ የአንድ ደቂቃ መልስ ስጠውና ቀጣይ ላይ እንትን እንዳይባል። እኔ እንደ ዳጊ መሆን አልችልማ። በጣም እሺ እንደራስህ ችግር አለ። በጨዋነት ስለሆነ መመለስ የምፈልገው አረቆ ተረጋጋ ሙለታ ባይዘው ይሄ ላለመመለስ አይደለም ራሱ ማለት ነው። ግን በቃ ግብረገብ ወይም ስነ ስርዓት የሌላችሁ ስለሆናችሁ ከዛ ደግሞ እንደዚህ መመስከር አትችልም። አየህ በስርዓት ነው የመለሰው በስርዓት ነው ሲመልስ የነበረው በግብረገብ ካልከኝ እመልስልሃለሁ። መመስከር ሁሉ አትችሉም እርስ በርስ ማለት ነው። ስለዚህ እየተሳደባችሁ አይደል እንዴ እናንተ እኮ እየተሳደባችሁ አንዱ ስድብ ምንድነው? በኢየሱስ ክርስቶስም የቱን ዘርዝሬ ወይዘሮ ማለት ሞገሳ ነው እንዴ? ወንድ ባለትዳር ሰው ወይዘሮ እያልክ እሱ የግብር መገለጫ ነው። አሁን የግብር መገለጫ ሲሆን ወይዘሮ ስትል አሁን እናትን አባትን ማነው አካባቢ ነው ያለው እየሰደብክ ነው እንዴ? እናንተ ቀድሳችሁ ወይዘሮ ስድብ መገለጫ ትላልቅ አሁን እናቶችን ወይዘሮ ስትል እየሰደብካቸው ነው አይደለም። ስለዚህ ስድብ አይደለም። መጀመሪያ ስድቡንም መለየት አልቻልክም አንተ አሁን። ስለዚህ በትክክል ስላልተመለሰ በትክክልኛ መመለስ አንፈልግም። መጀመሪያ ግብረ ገብ ይኖራችሁ። ሚዩት አታድርጉ። አሁን ሚዩት አታድርጉ። መመለስ ከቻልክ በስርዓት መልስ። ስድቡ ኦኬ። እንግዲህ እናንተ ጋር ያለው ስድብ እውነት ለመናገር ዓለም ላይ ያለ አስፋልት ላይ ያለ ሰው ራሱ እንደዛ ይሳደብ። ወደ ውይይቱ ግቡና ከዛ በዚህ አይነት መንገድ ሙለት አንዴ በዚህ አይነት መንገድ ምንም አይነት ጥያቄ አይደለም። በመጀመሪያ ደረጃ ሙለት ተረጋጋ። ሁለተኛ ነገር ደግሞ ምንድነው ስድብ ብለህ ያመጣኸው ወይዘሮ የሚል ነው። ወይዘሮ ስድብ አይደለም በነገራችን ላይ ያልኩ ነው። አንደኛ ነገር እንዲሁ ዝም ብሎ ብቻ ለማማት ወይም ደግሞ የሆነ ነገር ለመናገር ብዙ ስድብ ነው። አይምሮ ተነካ ምናምን ጤነኛ ሰው አይምሮ በሽተኛ እኔ ስድቡን እያስታወስኩ እየመዘገብኩ አንዴ በጣም ነው የምትሳደቡት። ከመዘገብኩ መዝግበውና ስድብ አስታውሰኝ ይባላል። እሺ ናቲ አንዴ ናቲ አሁን ወደ ውይይቱ ግቡ። ከዛ ጥያቄ መጠየቅ ካለብን ለምን ዘላለም እየተሳደባችሁ ነው የምትመዘግቧለሁ? እሺ ጊዜ በቃ መወያየት አትፈልግም? ከዮሐዴ ጋር መወያየት አትፈልግም? እፈልጋለሁ ግን
በቃ አለቀ። እፈልጋለሁ መወያየት ከፈለክ የጥያቄው ርዕስ ተዘግቷል። ዳጊ በተጠየቀበት መንገድ አሁን አንተ ራስህ እኮ ሐሳብ አስቀየረህ እንጂ ቆይ ዶክተር ሐሳብ አስቀየረህ እንጂ ምን ተብለኸው ነበረ? መልስለት አንድ ደቂቃም የምናምንም ደቂቃ ብለህ ነበረ። ስለዚህ እሱ ያልከውን ነገር ላይ ውይይት እንግባ። ሰዎች ታች ለመማር ነው የተቀመጡት። 650 ሰው የተሳሳተው ናቲ የተሳሳተው ነገር ስላለ እዛ ላይ ጥያቄ ልጠይቀው ነው ያልኩት። ኔክስት ታይም ላይ ትጠይቃለህ። አሁን ሌላ ርዕስ ላይ ግቡ። ፌርነስ ዳጊን ይሁድ ጠይቁት እና እነሱ ተጨቃጭቆ ወጡ። ዳጊ እኮ ተጨቃጭቆ ነው አይደለማ። ዳጊ ተጠየቀ፣ ናቲ መጠየቅ አለበት ወይ? ናቲ ካልተጠየቀ ይሁድ መጠየቅ አለበት። ሙሌ ይጠይቅ፣ አልበዛ እኔ ልጠይቅ። አንዱ ተጠይቆ አንዱ የማይጠይቅ ብለህ እኮ ቅድም እኮ እምቢ ብለህ ነበረ። ነው ስራ ላይ ነኝ ስላልኩ ነው ማለት ከኛ ከፕሮቴስታንት አንሰው እኮ ዶክተር ቆይ እሺ፣ እኔ ልጠይቅ ደቂቃውን አስቀምጠኝ። አንድ ጥያቄ ሳይሆን 5 ደቂቃ ተቀምጦልኝ ነው የምጠይቅ። ብራዘር 5 ደቂቃ አይደል? አንተማ ከ10 ደቂቃ ከ15 ደቂቃ በላይ ነው የተሳደበው። ቅድም ከ15 ደቂቃ በላይ እኮ ነው የተሳደበው እንጂ መች ተጠየቀ? አንድ ጥያቄ ብቻ ነው። የምንን ጥያቄ? የመጽሐፍ ቅዱስ ክፍሉን ቦታው የተለወጠውን አዲሱ መደበኛ ትርጉምን አልቀበልም ብሎ የመለሰው አንድ ብቻ ነው። ከዛ በኋላ ምላሽን አልሰጠም። ጭቅጭቅ ነው የተጀመረው። ስለዛ አሁን ምን ይደረጋል? አንድ ጥያቄ ኤክስፕሊሲቭሊ ታቀርብለትና ወደ ቀጣዩ ይገባል። አይደለም ፌር ከሆን ከ5 ደቂቃ አስቀምጥልኝና ሙላታ እንደሱ አልሳደብም። እኔ ጥያቄ ነው እሱ ስድብ ነው ያቀረበው። እኔ ጥያቄ ነው የማቀርበው። የጭቅጭቅ ፍቅር ስላላቸው ወደ ውይይት አይገቡም። በቃ ትተነዋል። ትወያያላችሁ። 5 ደቂቃ አስቀምጥልኝና ይኸውልህ ቤት እንድንመጣ ወደፊት አንመልስም። ውይይት ገባላ። 15 ደቂቃ ተሳድቧል ይሁድ። እኔ 5 ደቂቃ ጥያቄ ነው። አሁን አንተ ሙለታ ነው ገባላ ያለው። ሙለታ ውይይቱን ጀምር ወይስ አንጀምር? በጥምቀት ዙሪያ ሙለታ የጭቅጭቅ ፍቅር ሊኖራችሁ አይገባም። በፍልሰታ ስድቡን ዘርግፏል። ናቲን ተሳድቧል። ኦኬ 5 ደቂቃ አስቀምጥልኝ ዶክተር። እሺ ሙለታ ትቀጥላለህ። አይ ፌር በሆነ መንገድ እንጠየቃለን ካሉና ደቂቃ አይነካም። በምትጠይቅበት ሰዓት ይጠየቅ። ጌርሳምን ደግሞ አስገባው። አንድ ጥያቄ ነው ጠይቀው። ዮሐድን ጠይቀው። ጌርሳምን አስገባው። በመጀመሪያ ማለት እንድትዋይ ከፈለጋችሁ አይ እኛ ቤታችን ከፍተን የራሳችን ጌርሳም ናገባ። ከዛ ይኸውልህ አሁን ቅድም ዳጊ በስርዓት አልተወያየም አልመለሰም አለ። ኦኬ እሺ፣ እሱ በስርዓት አልተወያየም ብሎ የሚያምን ከሆነ እኛ ደግሞ ስርዓት አለን አለ። እሺ እሱ በስርዓት ስላልመለሰ ስለዚህ እኔም በስርዓት አልመልስም ከሆነም እሺ በስርዓት አትመልስ ልጠይቅህ። አይ ኧረ እኔ ስርዓት አለኝ በስርዓት ነው የምመልሰው ካልክ ደግሞ በስርዓት መልስ ልጠይቅህ። አይ አልጠየቅም እኮ ይፍቀድ። ደቂቃውን አስቀምጥልኝና ይፍቀድና ልጠይቅ። ዮሐዴ ደቂቃ ልጠይቀው እንዲሁ በእውነት አስቀምጥ በቃ እሺ፣ በፈጣሪ ስም ይናክል። እሺ አስቀምጥለት። ይኸው ምንም አይነት የደቂቃ ማስቆምና ደግሞ ማስጀመር አይልም። ይሄ 5 ደቂቃ ሲያልቅ ቀጥታ ወደ ውይይቱ ነው የምንገባው። ችግር የለውም። እሺ ሌላ አንድ ሁለት ደግሜ ጀምርልሃለሁ። 1-2 ፕሮቴስታንት ላይ ያለ አፖሎጀቲክ ቁጥር ይጻፍልኝ። ጌርሳም ግባ አስገባው። ጌርሳም ላኩልኝ። ገስት እስባቸዋለሁ ወይም አንድ ቁጥር ጻፉ ወይም አንድ አበባ ስጡ አስገባችኋለሁ። እሺ ደቂቃ አስጀምርልኝ። እሺ ሐዋርያት ሥራ ምዕራፍ 2 ኃጢአታቸው በምንድን ነው የተሰራው ብለህ ነው የምታምነው ይሁድ? ቃል በቃል ሐዋርያ ቅዱስ ጴጥሮስ እንደተናገረው በኢየሱስ ክርስቶስ ስም ይጠመቁ። ኦኬ ንስሐ ግቡ ብሏቸዋል አላላቸውም? ብሏቸዋል። ንስሐ መግባት ለኃጢአት ያስተሰርያል። ንስሐ መግባት እዚህ ሐዋርያት ሥራ ምዕራፍ 2 ነው እያወራኸኝ ያለው? አዎ ሐዋርያት ሥራ ምዕራፍ 2 ያለው የኃጢአት ስርየት የተገናኘው በኢየሱስ ስም ከመጠመቅ ጋር ነው። ስለዚህ ንስሐው ለኃጢአት ስርየት አይጠቅምም ማለት ነው። እኔ አልወጣኝም። ሐዋርያ ቅዱስ ጳውሎስ ግን ቀጥታ ያለው ቆይ ስማይ፣
ኃጢአታችሁ ይሰረይ ዘንድ የሚለው እንዲሰረይላችሁ ማለት ነው። ምን አድርጉ አላቸው? እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ አለ። ይሄን ስለዚህ ኦኬ በሌላ ቦታ በንስሐ መግባት የኃጢአት ሲሬትን ንስሐ ብቻ ተጠቅሶ የኃጢአት ሲሬት ከመጣ ትቀበለዋለህ? አየህ፣ እኔ መጽሐፍ ቅዱስን በምልአት ነው የምቀበለው። አየህ፣ ንስሐ ገብቶ ስፔሻሊ ከአሕዛብ ወገን የመጡ ከሆኑ ንስሐ ይገባሉ፣ በኢየሱስ ክርስቶስ ስም ይጠመቃሉ፣ የኃጢአት ስርየት ያገኛሉ። ልክ ሐዋርያ ቅዱስ ጳውሎስ እንዳገኘው ማለት ነው። ለአሕዛብ ተመሳሳይ ነገር ነው የምልህ። ለአይሁድ ንስሐ ግቡ ብቻ ብሎ ተጠመቁ ሳይል አሁን ምን አደረክ? እዚህ ጋር ለኃጢአት ስርየት ጥምቀት ነው አልክ። ለምን? ኦልሬዲ ከጥምቀት ጋር ብቻ ነው የተገናኘው አልክ። ሌላ ቦታ ደግሞ ከንስሐ ጋር ተገናኘና ስለዚህ ጥምቀት እንዲሁም ሳይኖር ንስሐ ሳይኖር ጥምቀት ብቻውን እምነት ሳይኖር ጥምቀት ብቻውን ከኃጢአት ስርየት ጋር ተገናኝቶ አያውቅም። ሳይኖር ያልከው አንተ ነህ። ሳይኖር የሚል ካለ አሳይ። እንደዛ የሚል ካለ አንድ ማስረጃ። ጥምቀት ሳይጠቅስ ነው እያልኩ ያለሁት እኔ። ስለዚህ አሁን አልጠቀሰም ማለት የለም ማለት አይደለም። እሱ እኮ ነው ችግሩ ሙለታዊ። አልጠቀሰም ማለት የለም ያልከው አንተ ነህ እንጂ መጽሐፍ ቅዱስ አልተጠቀሰም ማለት የለም ማለት አይደለም። ምክንያቱ ለምሳሌ እውነተኛ አምላክ አብ አንተ ብቻ ብሎ አብ ንስሐ መግባት ምን ያሰጣል? እሺ ቆይ አንዴ። እውነተኛ አምላክ የሆንከው አንተን ብቻ ብሎ ሲናገር አብ ብቻ ስላለ ወልድም መንፈስ ቅዱስም የሉም የሚል ትምህርት አትወስድም። ስለዚህ መግባት ምን ያስገኛል? ስለ ንስሐ መግባት አይደለም ጥያቄያችን፣ ጥምቀት ላይ ጠይቅ እኮ። እዚህ ንስሐ እዛው ጥምቀት ላይ ንስሐ የሚል ቃል ስላለ ንስሐው ምንድን ነው የሚያስገኝላቸው እየጠየቁ ነው። ስለ ጥምቀት ጠይቀኝ። ጥምቀት ምን ያስገኛል ከሆነ ጥያቄ እዛ የተጻፈውን ያሳያል። ሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ንስሐ ተጠቅሷል። ጥምቀት ብቻ አልተጠቀሰም። ስለዚህ እዛው የተጠቀሰው ጥቅስ ርዕሳችን ጥምቀት ነዋ፣ ንስሐ አይደለም ወዳጄ ሙለታ። ምዕራፍን የጠቀስከውን ቁጥር ሐዋርያው ቅዱስ ጴጥሮስ ጥምቀትን ለምን ጠቀሰው ከሆነ ጥምቀትን የጠቀሰው ለኃጢአት ስርየት ነው ብያለሁ። 4 ነጥብ። ሌላ ጥያቄ ያለ ስለ ንስሐ አይደለም ውይይታችን፣ ኃጢአታቸውን እንዲናዘዙ። ስለዚህ መናፍቅ ማለት ይሄ ነው። ገነጠልክና ጥምቀት የሚለውን ብቻ ወሰድክ። መናፍቅማ አንተ ነህ። የሆነ ጥቅስ ላይ ብቻውን ጠቅሷል ያልከው አንተ ነህ። መናፍቅ አንድ ቁጥር ላይ ጥምቀት አለ፣ ንስሐ አይመለከተኝም ጥምቀቱ ነው የሚመለከተኝ አልክ ማለት ነው። መናፍቅ ማለት ይሄ ነው። እሺ ሌላ ጥያቄ ቆይ አንድ ጥያቄ ብቻ ነው የምቀበልህ። ተረጋጋ መጀመሪያ። ዳጊም እንደዚህ ምዕራፍ 2 ላይ ምዕራፍ 2 ላይ ንስሐ አይመለከተኝም አይደለም ያልኩት። አሁን የምናወራው ስማ ርዕሳችን አሁን የምናወራው ስለ ጥምቀት ነው። ርዕሱ ሙለታ ነው። ለማን ርዕሱ ጥምቀት ነው ማለት ምንፍቅና ነው? አይ ጀግናው፣ አይ ጀግናው አንተ በጣም ጀግና እኮ ነህ። ስለ ጥምቀት ነው ርዕሱ ማለት ምንፍቅና ነው? ይቅርብኝ በል ወይ የጠቀስከው ጥቅስ ርዕሳችን ስላልሆነ አልመልስም። ያለ ርዕሳችን አልመልስም። እሺ ሰው አምኖ ከመጠመቁ በፊት ሰው አምኖ ከመጠመቁ በፊት እኮ እሺ ዝም በል እንድጠቀም። ኦኬ ሰው እንዲድን ምንድነው የምታረገው? ታጠምቋል አይደል? አምኖ ይጠመቃል። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ሲያምን ምን ያገኛል? ስለ ጥምቀት ጠይቀኝ። ርዕሱ ስለ ጥምቀት ነው። አምኖ ብለህ ተናገርክ እኮ ርዕሱ ሳይሆን በእናንተ ቤት እምነት ስለ ጥምቀት ጠይቀኝ። ርዕሳችን ጥምቀት ላይ ስለሆነ ማለት ጥምቀት ከጨረስ ጥምቀት ብቻ የሚባል ትምህርት የለም። ይሄ ጥምቀት ብቻ የሚባል ትምህርት የለም። የብቻ መንፈስ የተጠናወታችሁ ስለሆናችሁ ብቻ በብቻ ናውዛል። እኔ ብቻ የሚባል ትምህርት አልቀበልም ወዳጄ። ለማለት ነበር የገባው። ይሄን ሁሉ እሪ ያልከው ብቻ አይ ቲንክ ቅድም ናቲ ነው የጀመረው መሰለኝ። ስለዚህ ነው እኔ ስለጠየቅኩ አንተ ቀጥል ነው እያልኩ ያለው። ጀምራለሁ ኦልሬዲ ጥያቄና አሁን እኔ ጀምራለሁ። ጥያቄና መልሱ ደግሞ አንተ ትጀምራለህ ማለት ነው። አንተ ትጠይቃለህ ነው ወይስ ማለት ምን ማለት ነው? እሺ ችግር የለው እኔ እጠይቃለሁ። እሺ እንዲህ እየተጨቃጨቅን ጊዜ መፍጀት ነው እንግዲህ አትሊስት አንተ የምትፈልገው ግን በዛ መንገድ
ወደ ውይይቱ ልቀጥል። ደቂቃ አስቀምጥልኝ። ኦኬ ጥሩ በቃ ልጀምር ነው። እንግዲህ መጽሐፍ ቅዱስ ግልጽ በሆነ መንገድ ያስቀመጠው ድህነትን በተመለከተ ማለት ነው። አሁን ጥምቀት ድህነት በምንድን ነው? በጥምቀት ነው ወይ አይደለም ነው ርዕሱ። አይ ቲንክ እንግዲህ በኋላ ርዕሳችን አይደለም እያለ እንዳያዝገኝ ማለት ነው። ስለዚህ ሰው የሚድነው ግልጽ በሆነ መንገድ በክርስቶስ ኢየሱስ በሆነው ቤዛነት በማመን ያ የክርስቶስ ኢየሱስ ቤዛነት ሰው ያድነዋል። መጽሐፍ ቅዱስ ግልጽ በሆነ መንገድ ቀጥታ ያለምንም ግራጫ በጥቁርና በነጭ መጽሐፍ ቅዱስ መዳን በዚህ መንገድ ብሎ አስቀመጠ። ምን ብሎ? ሰው በእምነት እንደሚድን ማለት ነው። በእምነት እንደሚድን ብሎ ተናገረ። ግልጽ በሆነ መንገድ ምንም በማያሻማ መንገድ ሰው ካመነ ይድናል፣ የዘላለም ሕይወት ያገኛል ብሎ አስቀመጠ። ስለዚህ ያ ሰው ኦልሬዲ የሚድንበት መንገድ ክሊርሊ በዚህ መንገድ ተቀምጦ እያለ አይ እንግዲያውስ እኛ የምናምነው በእምነት ቅድም ተናግሯል። ወደ ኋላ ወደ እንትኑን እመጣበታለሁ። ሰው የሚድነው በእምነት ሳይሆን በጥምቀት ነው ብሎ ማስተማር ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ግልጽ በሆነ መንገድ ሰው ለመዳን በጌታ በኢየሱስ ክርስቶስ ማመን አለበት ተብሎ ተቀምጧል። እንዲህ ያለ ጥያቄ ቢጠየቅ ለምሳሌ እድን ዘንድ ምን ላርግ ብሎ አንድ ሰው ቢጠይቅ ምንድነው የሚመልሰው መጽሐፍ ቅዱስ ብለን ስንል በጌታ በኢየሱስ ክርስቶስ እመን ትድናለህ፣ አንተና ቤተሰብህ ትድናለህ ተብሎ የተቀመጠ በሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ በግልጽ የተቀመጠ ነገር አለ። ስለዚህ እዚህ ውስጥ ለመዳን ምን ማድረግ አለብኝ ብሎ ነው የጠየቀው። ለመዳን ይህንን መልሷል። ጌታ ኢየሱስ ክርስቶስ ሰዎች እንዲድኑ ምን ማድረግ አለባቸው ብሎ ተናግሯል። ማመን አለባቸው። ሐዋርያት ሰዎች እንዲድኑ ምን ማድረግ አለባቸው? ማመን አለባቸው። ክሊርሊ በጥቁርና በነጭ በጥቁርና በነጭ ቅዱስ እንደሚናገር አሁን ግን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም ተብሎ እንደተጻፈው የኢየሱስ ክርስቶስ የሕይወት መንፈስ ከሞትና ከኃጢአት አርነት አውጥቶኛል እንዳለ በመንፈስ ቅዱስ በኩል ሰዎች ኃጢአታቸውን የክርስቶስ ኢየሱስ ደም ስለፈሰሰላቸው በመንፈስ ቅዱስ በኩል ምን ይሆናሉ? ከኃጢአት ነፃ ይወጣሉ። ኃጢአት መንፈሳዊ ነገር ነው እንጂ በውሃ በመታጠብ የሚለቅ ነገርም አይደለም፣ እውነት ለመናገር ማለት ነው። ስለዚህ ይሄ ፊዚካል ወርልድ ላይ ያለውን በመብላት በመጠጣት በመታጠብ በመነካካት የብሉይ ኪዳን ስርዓት እንጂ አዲስ ኪዳን በዚህ መንገድ የኃጢአት ሲሪየት አለ ተብሎ አልታም። የኃጢአት ሲሪየትን በተመለከተ የክርስቶስ ኢየሱስ ስም፣ የክርስቶስ ኢየሱስ ደም ተጠቅሷል። ስለዚህ የክርስቶስ ኢየሱስ ስም ማለት ስሙ ስልጣኑን ስራውን ይወክላል። ስለዚህ በዚህ መንገድ መጽሐፍ ቅዱስ ግልጽ በሆነ መንገድ በመንፈስ ቅዱስ በኩል የሰው ልጅ ከኃጢአት ነፃ እንደሚወጣ ከኃጢአት አርነት እንደሚወጣ ይናገራል። ስለዚህ በክርስቶስ ኢየሱስ ሌጋል የተሰራው ስራ ለሰው ኃጢአተኛ ነው። ስለዚህ ኃጢአት ኢየሱስ ክርስቶስ ራሱን አሳልፎ ሰጥቷል። ማለትስ መስዋዕት ሆኗል። የኃጢአት ደሞዝ ምን ስለሆነ? ሞት ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ስለኛ ሞተ። ይሄንን ስታምን እግዚአብሔር በመንፈሱ በኩል ይሄንን ያመንከውን ነገር አንተ የክርስቶስ ኢየሱስ ሞት ያንተ ሞት እንደሆነ ተደርጎ ይቆጠራል። ስለ በደልህ እንደሞተ ካመንክ አንተም ኦልሬዲ በክርስቶስ ኢየሱስ ሞት ተባባሪ ትሆናለህ። የክርስቶስ ኢየሱስ ትንሣኤ ለአንተ ትንሣኤ ይሆናል ማለት። መጽሐፍ ቅዱስ ግልጽ በሆነ መንገድ ድህነትን በዚህ መንገድ ነው ያስቀመጠው ማለት ነው። ስለዚህ ከመዳን ጋራ የተያያዘው እምነት ነው በቀጥታ ማለት ነው። ጥምቀት ለብቻው ከድህነት ጋራ መጥቶ በማያዳግም ሁኔታ ጥምቀት ሰው የዘላለም ሕይወት የሚያገኘው በጥምቀት ነው የሚል አለ ወይ? ሲንግል ቨርስ ኢቭን ማለት ነው። የዘላለም ሕይወት ለማግኘት አንድ ሰው መጠመቅ አለበት። የዘላለም ሕይወት ላግኝ ምን ላርግ ብሎ ለጠየቀ ሰው የዘላለም ሕይወት ለማግኘት መጠመቅ አለበት ተብሎ ተመልሷል? አልተመለሰም። እንደዛ የሚል ነገር የለም። ስለዚህ መጽሐፍ ቅዱስ ግልጽ በሆነ መንገድ የሚያሳየን ምንድነው ከተባለ የኢየሱስ ክርስቶስ ቤዛነት ነው የሚያድነው። ያንን ቤዛነት አንተ እንዴት አድርገህ ትቀበላለህ? በማመን ትቀበለዋለህ። ስለዚህ አዳኝ ባይዘወይ ግልጽ አድርገን ስንናገር መዳን በክርስቶስ ኢየሱስ ነው። የክርስቶስ ኢየሱስ ስራ ነው። ድህነት የእግዚአብሔር ስጦታ ነው። ያ ስጦታ በእምነት እንቀበለዋለን ነው እያልን ያለው። ስለዚህ ጸጋው በእምነት በኩል ነው እንጂ የምንቀበለው በጥምቀት በኩል ጸጋ ትቀበላላችሁ፣ በጥምቀት በኩል የእግዚአብሔር ድህነት ወደ እናንተ ይደርሳል የሚል የለም፣ መጽሐፍ ቅዱስ ውስጥ የለም ማለት ነው። ስለዚህ ሰው ለመዳን ምንድነው ማድረግ ያለበት? ቀጥታ የተጠየቀ ጥያቄ አለ። መልሱ በክርስቶስ ኢየሱስ ማመን አለበት የሚል ነው። እናመሰግናለን።
ኦኬ መልካም ልቀጥል። ኦኬ ይለቅና እሺ አንዴ ዮሐዲ እኔ ጋር ሁሉም ጨለማ ስለሚያሳዩኝ አንድ ጊዜ አሁን ዮሐድም ሲናገር ነው የመጣው። ናቲ አንዴ ሚውትን አንሳና ሰላም እንኳን ብትል እንትኑ ይነሳል። እኔ ጋር እንዳለ ጨለማ ሆኖ ነው የሚታይ ባዶ እንደሆነ አይነት የሆነ ቃል ሚውት በቃ ይሰማል። አዎ ይሰማል። እሺ ካን ጌርሳም ኒቆዲሞስ ሁላችሁም አንዳንድ ጊዜ እንትን እያላችሁ ሚውት እያነሳችሁ ትንሹም ሁላችሁም ከካን ጌርሳም መጥቷል አንተም እሺ ሌሎቻችሁ በቃ ትንሹን ይቀር በቃ ሁላችሁም መታችኋል። እሺ በቃ እሺ እንቀጥል። ዮሐዲ 5 ደቂቃ ነው አይደል? 5 ደቂቃ አድርግልኝና እንጀምር። እሺ ጀምር። እሺ በስላሴ ስም አምኜ እጀምራለሁ። አሁን እንግዲህ ሙለታ ሲናገር እንደሰማችሁት በእምነት ሲል ሰምታችሁታል። ባይዘወይ አንዳንዴ ስትመጡ ምን እንደሆናችሁ እየረሳችሁት ይመስለኛል። ባይዘወይ ካልቪኒስት ነህና አንተ በእምነት ይዳናል ብለህ ራሱ አታምንም። ሶ በእምነት እያልክ በእምነት እንደሚቀበል ሰው ባትናገር መልካም ነው። እሱ ሪባትን ላይ ስለመመጣበት ማለት ነው፣ ምላሽ ላይ መጣበታለሁ። ጥምቀት ግን ለድህነት ነው ወይ ብለን ከተናገርም መጽሐፍ ቅዱስ በማያሻማና በግልጽ መልኩ ከክርስቶስ ጀምሮ ብንመለከት ከዛ ሐዋርያቶቹም ጨምሮ ማለት ነው ያለምንም ጥርጥር ቃል በቃል ጥምቀት ለድህነት ነው በግልጽ ተናግሯል። ጌታችን በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ምን ብሎ ተናግሯል? ሰው ለመዳን መጀመሪያ ወንጌል ይሰበክለታል። የተሰበከለትን ወንጌል ደግሞ ሰምቶ አምኖ የተጠመቀ ይድናል ብሎ ቃል በቃል ተናግሯል። ሰው ለመዳን አምኖ መጠመቅ የግድ ያስፈልጓል ይላል። ስለዚህ ይሄ የተናገረው የቃሉ ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ብቻ አይደለም። ከሐዋርያት መካከል የአሕዛብ ሐዋርያ የሆነው ሐዋርያ ቅዱስ ጳውሎስ ራሱ ድህነቱን ያገኘው ሳይጠመቅ አይደለም። በፍጹም ሐዋርያ ቅዱስ ጳውሎስ ጌታ ራሱ ተገልጦለት ቃል በቃል ጌታን ለማናገር እድለኛ የሆነ ታላቅ ሐዋርያ ነው። ነገር ግን ይህ ሐዋርያ ራሱ መዳኑን ያገኘው በሚገርማችሁ ሁኔታ በጥምቀት ነው። ይህንን ቁጥር 8 ሐዋርያ ሥራ ምዕራፍ 22 ከቁጥር 8 ጀምራችሁ በክርስቶስ ያምናል እና ምን እንዳደርግ ትወዳለህ ጌታ ሆይ ይላል። ጌታ ምን እንደሚለው ታውቃላችሁ? እኔ ጌታን አግኝተህ ታዲያ ምን ያስፈልጋል? ኦልሬዲ የዳንክ ከሆነ ይለዋል አይደለም፣ ታደርገው ዘንድ ይነግሩሃልና ወደ ደማስቆ ሂድ ብሎ ክርስቶስ ወዴት ነው የሚልከው? ወደ ካህኑ ሐናንያ ደግሞ ምን ይለዋል? ኦኬ ክርስቶስን አግኝተሃል፣ በእርሱ እኮ አምነሃል፣ ስለዚህ ድንሃል ነው የሚለው አይደለም። ያው አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትም ታጠብ ይላል። ክርስቶስን ካገኘ ከ3 ከ4 ቀን በኋላ ነው የኃጢአት ስርየት ራሱ ያገኘው። በሚገርማችሁ ሁኔታ ሐዋርያው ቅዱስ ጳውሎስ ሐዋርያው ቅዱስ ጳውሎስ የዳነበት መንገድ በግልጽ እየተናገረ እነዚህ ሰዎች መጻሕፍትን ለገዛ ጥፋታቸው ያጣምማሉ እንደተባሉ ያጣምማሉ። ሐዋርያ ቅዱስ ጳውሎስ በጥምቀት እንደዳነ ያውቃልና ቲቶ ምዕራፍ 3 ከቁጥር 5 ላይ ግልጽ እንዴት ዳንን ብሎ ተናገረ። ይኸው እንደ ምሕረቱ መጠን ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳንን እንጂ እኛ ስላደረግነው በጽድቅ ስለነበረ ስራ አይደለም። ይኸው በመታጠብና በመንፈስ ቅዱስ በመታደስ ነው ያዳንን ይላል። ስለዚህ መታጠብ ያለው ይህ በጥምቀትን ነው ማለት ነው። ኦኬ ጥምቀት መታጠብ መሆኑ ሐዋርያ ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ከቁጥር 21 ላይ ምን ብሎ ተናግሯል? እንዲህ ይላል፣ ይህም ውሃ ደግሞ ማለት ጥምቀት ማለት ነው ምሳሌ ሆኖ አሁን ያድነናል ካለ በኋላ እንዴት ነው ውሃ ያጥባል? ጥምቀት ያጥበናል አይደል? አዎ ያጥበናል። የሚያጥበን ግን ከእድፋችን ነው አይደለም። እንዲህ ይላል፣ የሰውነት እድፍ ማስወገድ አይደለም። ታዲያ ምንድነው የሚያደርገው? ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይላል። አየህ፣ የበጎ ሕሊና ልመና የሚሰጥ ነው ጥምቀት ይላል። የበጎ ሕሊና ልመና ወይ የብሉይ ኪዳን መስዋዕቶች ዕብራውያን ምዕራፍ 10 ስትመለከቱ ከህሊና የተነሳ ሊያነጹ ስላልተቻላቸው ተብሎ የተነገረው የብሉይ ኪዳን መስዋዕት፣ ጥምቀት ግን እዚህ ጋር የበጎ ህሊና ልመና የሚሰጥ ነው፣ ያድነናል አለና ሰውነታችን ማጠብ እድፋችን ማስወገድ አይደለም ይልና የበጎ ህሊና ልመና ነው እንጂ ይላል። ስለዚህ ይሄ በምንድን ነው አለ? በጌታችን በኢየሱስ ክርስቶስ ትንሣኤ ነው። ምክንያቱ ጥምቀት ማለት ከክርስቶስ ሞቱና ከክርስቶስ ትንሣኤው ጋር አንድ
መሆን ስለሆነ ሰው ከክርስቶስ ሞትና ትንሣኤ ጋር አንድ ሳይሆን መዳን ይችላል? በፍጹም። ከክርስቶስ ሞትና ትንሣኤ ደግሞ አንድ የምንሆነው አለ ሐዋርያ ቅዱስ ጳውሎስ በጥምቀት ነው። ያው ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? ክርስቲያኖች ባይዘወይ ሲጠመቁ ከክርስቶስ ጋር አንድ ለመሆን እንደተጠመቁ ያውቃሉ፣ ይረዳሉ። ለዛ ነው ሐዋርያ ቅዱስ ጳውሎስ እንዴ ስትጠመቁ እኮ ከክርስቶስ ሞቱ ጋር አንድ ለመሆን ነው የተጠመቃችሁ፣ ይህን አታውቁም ወይ ይላል። አረ እናውቃለን እኛ ክርስቲያኖች፣ ጴንጤዎች ግን አያውቁም። አት ኤንድ ኦፍ ዘ ዴይ በጣም ይቅርታ አታውቁም። ለምን እንደምትጠመቁ ራሱ አታውቁም ማለት። ስለዚህ አንድ ለመሆን የተጠመቅነው ይላል ሐዋርያ ቅዱስ ጳውሎስ። ክርስቶስንም ለመልበስ ነው የተጠመቅነው። ያው ሐዋርያ ቅዱስ ጳውሎስ ገላትያ ምዕራፍ 3 ከቁጥር 27 ላይ ምን ብሎ ተናገረ? እንዲህ ይላል ከክርስቶስ ጋር አንድን ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ምን ብላችሁታል? ለብሳችሁታልና ይላል። ጥምቀት ክርስቶስን መልበስ ነው። ክርስቶስን ያለበሰ የተራቆተ ሰው ድኗል ማለት በጣም ነውር ነው። እውነት ለመናገር ክርስቶስን መልበስ በጥምቀት ስለሆነ ያው የተጠመቃችሁ ሁሉ ክርስቶስን ለብሳችሁታልና ይላል። ካለበስክ ደግሞ የተራቆትክነ ያልዳንክነ ከጸጋው የራቅነ ማለት። እግዚአብሔር ይስጥልኝ። ሪባት ላይ እንመለሳለን። እሺ ደቂቃ አስቀምጥልኛለህ? አለህ እንዴ ዶክተር? 15 ደቂቃ ይሁንላችሁ። ይሰማል ድምጼ? ምን አልክ? 10 ወይስ 15 ደቂቃ ይሁንላችሁ? ይሁን እንደፈቀደ ጠይቀው ለሱና ለሱ በተመቸው መንገድ ችግር የለውም። 10 ደቂቃ እንጠቀም። 10 ደቂቃ እሺ። ኦኬ ማርቆስ 16:16 ጠቅሶ ያመነ ይጠመቀ ይድናል አለ። ያመነ ይጠመቀ ይድናል የሚለው አክቹሊ ኦርቶዶክስንም የሚመለከት አይደለም፣ ይሁዳን አይመለከተውም። ምክንያቱም እነሱ ያለ እምነት በጥምቀት ብቻ በ40 ቀናቸው በ80 ቀናቸው በእርግጥ አንዳንዴ ግግም ብለው እናምናለን በ40 በ80 የሚሉም ሰዎች አሉ። ምናልባት ከነዛ ሰዎች መካከል ይሆን አይሆን አላውቅም። እሱ በኋላ የምናነሳው ነገር ይሆናል ማለት ነው። ስለዚህ የሚመለከታቸው ነገር አይደለም ማለት ነው። ምክንያቱስ ኦልሬዲ ማመን የሚችሉበት ለማመን መስማት ስለሚያስፈልግ የእግዚአብሔር ቃል ተሰብኮ ታምናለህ። ቅድም ራሱ ተናገረ። የእግዚአብሔር ቃል ተሰብኮ ምናምን አለ። ተሰብኮ ያመነ ነው የሚመስለው አሁን ሲናገር ማለት ነው። ስለዚህ እንዳለ ኦርቶዶክሳዊ ሁሉ ከታች እንትን የሚሉት ሰዎች በሙሉ አምነው የተጠመቁ ሰዎች አይደሉም። ስለዚህ አንዱን ብቻ ቢጎድል አይዳንም ይልህና ግን በአንዱ ብቻ ነው ዳንኩ ብሎ የሚናገረው አንደኛ። ሌላኛው ጥምቀት በራሱ ብቻውን ማለት ሰው ተጠምቆ ዳነ ድኗል ወይ ብለህ ብትል ነው አልዳነም። በትክክል በእርግጠኝነት አልዳነም። በእርግጥ አንድ በጣም ወጥ የሆነ የነገረ ድህነት ትምህርት እንደሌለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግልጽ ነው። ምንም ጥያቄ የለውም። ወጥ የሆነ የነገረ ድህነት ትምህርት የለም። ስለዚህ ተጠምቆ ድነሃል ብትለው ተጠምቆ ራሱ አልዳነም። ገና ተጠምቆ ጥምቀቱ ራሱ ያልተረጋገጠ ድህነት ነው። ከዛ በኋላ ሜሮን መንፈስ ቅዱስን ለመቀበል ከዛ በኋላ ሌሎች ፕሮሰሶችም ያስፈልጋል ማለት ነው። ስለዚህ እነሱ ያልዳኑበትን ነገር ነው ለኛ ጥምቀት ያድናል ሲሉ አሁን እውነት ለመናገር የሚሰማ ሰው አንዳንድ ሰው የማያውቅ ቤተክርስቲያኒቱን የማያውቅ ሰው ምናምን ሊል ይችላል። በነገራችን ላይ በምንም ተአምር ግን ጥምቀት ያድናል ለአፍ ይናገራሉ እንጂ ተጠምቀው ድነናል ብለው አይመሰክሩም። ገነት በር ቁመህ የት እንደሚሄድ አላውቅም በል ተብሎ በግልጽ አለመዳንን በምልአት የሚሰበክበት ቦታ እንደሆነ የታወቀ ነው ማለት ነው። ስለዚህ የለም። ሌላው እንግዲህ በጣም በሚያሳዝን ሁኔታ ጳውሎስ ተጠምቆ ኔዳ ነው ያለ ጥምቀት አልዳንም። ጌታን ሲያገኘው ምናምን በቃ አይ ጌታን አግኝተ ምናምን ብሎ ፌዝ የሚመስል ነገር ተናገረ። እንዴ ወዳጅ እዛው ደኮ ኦሬዲ አምናለሁ እኮ አይደለም ያለው፣ አምናለሁ አይደለም ያለው። ስለዚህ ምንድነው ማመን ያለበት ምንድነው የሚሆነው የሚለውን ነገር በኋላ ሄዶ አስረዳው። ወንጌል ተሰበከለት። ወንጌል ከተሰበከለት በኋላ የዳነበት መንገድ በኋላ በጥያቄና መልስ የምናየው ነገር ነው። ተጠምቄ ድኛለሁ ብሎ ጳውሎስ የትም ቦታ አልተናገረም። አሁን ያቺ ሐዋርያ ሥራ ምዕራፍ 2 ቁጥር 16 ላይ ያለችውን ጥቅስ አንስተው ነው። መጽሐፍ ቅዱስ ደግሞ የጌታን ስም የሚጠራ ይድናል ብሎ በግልጽ አስቀምጧል። የጌታን ስም ጥራ ተብሏል። የጌታን ስም በመጥራቱ ምክንያት ድኗል። ምንም ጥያቄ የለውም፣ ድኗል ማለት ነው። ስለዚህ የተነሱት ሐሳቦች
እርግጥ የሚፈርስ ሐሳብ አይደለም የተነሳው፣ ሐሳቡ እርስ በርሱ የተምታታ ሐሳብ ነው የተነሳው እና ማርቆስ አይምን ወደ እንትን ሄድበታለሁ ወደ ጴጥሮስ ሄድበታለሁ የቲቶ መልእክት ላይ አነሳና መታጠብ አለና መታጠብ የሚል ነገር ካለ ኦልሬዲ ኦብቪየስሊ ጥምቀት ነው አለ። ኦ ማይ ጉድነስ ጥምቀት ነው የምረን ነው? አይ ጥምቀት አይደለም። መጽሐፉ ጥምቀት አይደለም የሚለው በመንፈስ ቅዱስ የሆነውን መታደስ በመንፈስ ቅዱስ የሆነ መታጠብ ነው። ስለዚህ ጥምቀት ኃጢአትን ሊያጥብ አይችልም። የት አግኝቶ ነው ኃጢአትን ሊያጥብ የሚችለው? ኃጢአት በመንፈስ ነው ሊታጠብ የሚችለው፣ በመንፈስ ቅዱስ በኩል ነው ሊጠራ የሚችለው። በምንም ተአምር ጳውሎስ ለቲቶ በጻፈው መልእክቱ ላይ መታጠብ ያለው ጥምቀት የሚል ነገር እዛ ውስጥ የለም። እነሱ ግን አይሰጂሰስ ላይ በመስራት የራሳቸውን ሐሳብ እዛ ውስጥ መታጠብ አለ፣ በቃ ዙሮ ዙሮ አስገባለሁ። ውሃ የሚል ካለ ጥምቀት ነው፣ መታጠብ የሚል ካለ ጥምቀት ነው በቃ። ስለዚህ እኛ ለምን አናስገባም አሉና አስገቡ እንጂ ጥምቀት የሚል ነገር የለም እዛ ውስጥ ማለት ነው። ስለዚህ መታጠብ የሚል አለ። ስለዚህ ኦብቪየስሊ መታጠብ ከሆነ መታጠብ የሚል ነገር ካለ መጽሐፍ ቅዱስ ውስጥ በቃ ጥምቀት ነው የሚወክለው። ስህተት ጥምቀትን አይደለም። መታጠብ የሚለውን ነገር በሙሉ ጥምቀትን ይወክላል ብሎ ማለት ራሱ ትክክል አይደለም። ምክንያቱም ለወደደን ከኃጢአታችንም በጥምቀት ላጠበን አይልም፣ በውሃ ላጠበን አይልም፣ በደሙ ላጠበን ነው የሚለው። ለወደደን ከኃጢአታችንም በደሙ ላጠበን። ስለዚህ ጌታችን ኢየሱስ ክርስቶስ ወዶን ከኃጢአታችንን ሁሉ በደሙ እንዳጠበን ይናገራል እንጂ በውሃ በኩል አጠበን አይልም። ስለዚህ መታጠብ ተነስቷል። ከምን ጋራ ተገናኝቶ የተጠቀሰው ከተባለ ከደም ጋራ። ስለዚህ መታጠብ አለ ማለት ነሰሰርሊ ውሃ ነው ማለት ነው፣ የውሃ ጥምቀት ነው ማለት ነው። መታጠብ አለ ማለት አይደለም በጭራሽ። ይኸው ደም ተነስቶ መታጠብ የሚል ቃል ተነስቷል። ስለዚህ መታጠብ የሚል ስላገኘ በቃ ለምን እቺን ነገር ጥምቀት አናረጋትም አለና ጥምቀት አድርጎ አስገባ ማለት ነው። ስለዚህ መታጠብ ያለበት ነገር በሙሉ ጥምቀት አለ ማለት አይደለም ማለት ነው። ስለዚህ ግልጽ በሆነ መንገድ ጥምቀት አሁን ሚስጥር ነው። ለዛ ነው አናውቅም የሚሉት ባይዘው ወይ ምንም እናውቀው ነገር የለንም የሚሉት ለዛ ነው። ሚስጥር ነው፣ ምንም እናውቀው ነገር የለንም። እንዴት ነው አፋዊ ውጫዊ ስርዓትን ለሰው መንፈሳዊ ነገር መንፈስ ነው የሞተው ሰው በመንፈስ ነው። መንፈሱን እንዴት ነው ሊያነቃ የሚችለው? ህይወት ሊሰጠው የሚችለው እንዴት ነው? መንፈስ እሱንማ ሚስጥር ነው፣ የምናውቀው ነገር የለን። እንዴት እንደሚሰጥ አናውቅም፣ በቃ አናውቅም። መጽሐፍ ቅዱስ መዳንን የሚሰጥ እግዚአብሔር ነው። ያ መዳን በጸጋ ነው የሚሰጠው። ጸጋው በምን በኩል ነው ወደ እናንተ የሚደርሰው የሚለውን ነገር በእምነት በኩል ነው እያለ በጥምቀት በኩል ነው ይለዋል ማለት ነው መጽሐፍ ቅዱስ። እንግዲህ በፍጥረታችን የቁጣ ልጆች ነበርን ካለ በኋላ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን አለ። ከክርስቶስ ጋር ሕይወት ሰጠናል፣ እግዚአብሔር ይመስገን። በጸጋ አድናችኋል አለ። በሚመጡ ዘመናት የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ በሰማያዊ ስፍራ ከእርሱ ጋር አስቀመጠናል። ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም አለ። ማንም እንዳይመካ ከእስራኤል። ስለዚህ ጸጋው በምን አድኗቸዋል አለ? በእምነት። እዚች ላይ እነሱ እቺ እምነት የሚለውን ነገር ያወጧትና ጥምቀት ይከቱባታል ማለት ነው። ጸጋው በጥምቀት አድኗቸዋል ይላል ማለት ነው። ስለዚህ ቅድም ተናግራለሁ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ጥምቀት ነው ትምህርታቸው፣ ጥምቀት ነው ወንጌላቸው፣ ጥምቀት ነው። የጥምቀት ወንጌል ነው ያላቸው፣ የውሃ ወንጌል ማለት ነው። የውሃ ወንጌል ነው ያላቸው። ባይዘወይ እምነት ለስሙ ስታነሳቸው ጠበቅ አድርገህ ከያዝካቸው ያመነ ተጠመቀ ይሏል፣ ያመነ ይጠመቀ ይሏል። ከዛ በኋላ እሺ እምነት ምን ያደርጋል? ምንም ለጥምቀት ያዘጋጀዋል፣ ምንም አያደርግለትም። በቃ ሲጠመቅ ነው የሚድነው። ዳሩ ያለ እምነት በጥምቀት ብቻ መወለድ አለ፣ በጥምቀት ብቻ ክርስቶስ መልበስ አለ፣ በጥምቀት ብቻ መዳን አለ ብለው የሚሉ ናቸው። እሱን ነው በተግባርም የሚያደርጉት፣ ቅድም እንደተናገርኩት ማለት ነው። እሱን ነው በተግባር የሚያደርጉት። ስለዚህ እምነት የሚል ቦታ ላይ ከተገኘ እዛ ላይ ጥምቀት አለ ብለው ራሳቸው ምን ያደርጋሉ? እምነት አሁን ለምሳሌ ጌታችን ኢየሱስ ክርስቶስ ሙሴ በምድረ በዳ እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። የሰው ልጅ ሊሰቀል ይገባዋል። የሰው ልጅ ሳይሰቀል ድነት የለም። እሺ የሰው ልጅ መሰቀል ነው የሚገባው። ሰውስ ለመዳን የዘላለም ሕይወት ለማግኘት ማመን አለበት ይላል። ማመን አለበት አለ እንጂ ጌታ በውስጠ ታዋቂነት ጥምቀት አለ ማለቱ ነው ይላል ማለት ነው። በምን በውስጠ ታዋቂነት ማመን እዚህ ጋር ጥምቀት አለ ብሏል? ያው እያለ ነው በውስጥ ታዋቂነት አላለም። ጌታ አላለም። ጌታ ያለው ይሄንኑ ክሊር አድርጎ የሚያምን ነው የዘላለም ሕይወት ያገኛል ብሎ ያስቀመጠው ማለት ነው። ስለዚህ የዘላለም ሕይወት ለማግኘት ሪሊ መጽሐፍ ቅዱስ ያመነ ነው የሚለው። አሁንም ቤተ ክርስቲያኒቱ ግን የተጠመቀ መሆን ያለበት ትላለች። እሺ የተጠመቀስ እንዲሁ ዝም ብለን አንድ ስቴፕ ፈቀቅ ብለን
ዘ ሴክ ኦፍ አርጊመንት ማለት ነው። እሺ የተጠመቀ ሰው ይድናል፣ ያመነ የተጠመቀ ሰው ይድናል ብለህ ብትል ለክርክር ሲሆን አዎ ይላሉ። ኦኬ አምናችሁ ተጠምቃችኋል ድናችኋል? አይ የምናውቀው ነገር የለንም። ግልጽ የሆነ መልስ ማለት ነው። የምናውቀው ነገር የለም፣ ገና የሚከተሉ ነገሮች አሉ የሚል ነገር ነው የሚከተልህ ማለት ነው። ዳሷ እኛው እንግዲህ እየሰበክን ያለ ነው ኑዳ ነው እያልን ያለ ነው። ተጠምቀውም ድነናል እያሉ ስላሉ ነው። ሌላኛው ጥምቀትን እሺ ጥምቀት ያድናል፣ ማመንና መጠመቅ ያድናል። አምኜ ተጠምቄ እድናለሁ? አይ እኛ ካላጠመቅንህ አትድንም። ጥምቀቱ ሳይሆን ድህነት የሚሰጥህ የኛ ቤተክርስቲያን አድነን የኛ ቤተክርስቲያን የኛ ካህናት ሲያጠምቁ ነው ድህነት የሚሰጥ። ስለዚህ ወንጌሉ አይደለም ያስጨነቃቸው፣ ወደኛ የግድ መምጣት አለበት። ያመነ የተጠመቀ ይድናል ይልህና እሺ አምኜ ተጠምቄ እድናለሁ ወይ ብትላቸው፣ በመጀመሪያ ደረጃ መጽሐፍ ቅዱስ የሌለውን ቦታ ላይ ጥምቀት ያድናል ብለህ ማመን አለብህ። መጠመቅ ብቻ ሳይሆን የሚያስፈልገው ጥምቀት ያድናል ብለህ ማመን አለብህ ሚል የለም። ግን እነሱ ይላሉ ኦኬ እሺ ጥምቀት ያድናል ብዬ አምኜ ብጠመቅስ እድናለሁ? አይ ስልጣነ ክህነት ያለው ሰው ማጥመቅ አለበት። እሺ ስልጣነ ክህነት ያለው ሰው ሌላ ቦታ ለምሳሌ ኦሪየንታል ላይ ሊሆን ይችላል፣ ሌላ ቦታ እነሱ በተወሰነ መንገድ የሚስማሙበት ቦታ ላይ እዛስ ብጠመቅ አይ አይደለም የኛው አይምን ኦሪየንታል አልኩ ኢስተር ማለት ሶሪ ኢስተር ላይ አይ እኛው ጋራ ካልተጠመቅ የኛው ሰዎች። ስለዚህ ድህነት በሌላ ቋንቋ አድሚኒስተር እናረጋ ድህነትን የምናስተዳድረው እኛንን ድህነት የምንሰጥ በእኛ በኩል ነው ድህነት ያለው። መጠመቁ ሳይሆን የሚያድነው መጠመቁ ራሱ ዋጋ የሚሰጠው የሚያድንህ እኛ ስናጠምቅህ ነው እንጂ ጥምቀቱ አይደለም። ዋናው ምንድነው? ዋናው እነሱ ማጥመቃቸው ነው ማለት ነው። ስለዚህ ጥምቀት ያድናል ዝም ብለው ይላሉ እንጂ ሪሊ እሺ በቃ ጥምቀት ያድናል ብዬ ብጠመቅስ ኖ አይ እኛ ጋር ነው መሆን ያለበት ይላሉ። ይሄ በጣም የሚያስገርመው ፓርት ነው። ቴንክ ዩ። ኦኬ እሺ ጀምር። ኦኬ እሺ 10 ደቂቃ ሙሉ ቆንጆ ሐሜት እና ቆንጆ የባልቴት ወሬ። እውነት ለመናገር አንድ ጥቅስ ሰው አይጠቅስም፣ ውሃ አያድንም፣ ማስረጃ የለም፣ በጨበጣ ማለት ነው። መጽሐፍ ቅዱስ እንቀበላለን የሚል ሙስሊም ነው ያየሁት፣ እውነት ለመናገር ማለት ነው። መልስ እንዴት እንደሚመለስና ከመጽሐፍ ቅዱስ ምላሽ እንዴት እንደሚሰጥ ተመልከት። ተማር ሙለታ ምን ብላ አነሳ? በእምነት ሳይሆን በጥምቀት ነው የሚዳነው ይላሉ። ይሄ ትልቅ ቅጥፈት። ይሄ ተቀያ ይባላል። አንተ ቀድር አማኝ ስለሆንክ የሙስሊሞች ብዙ ነገሮች ትወስዳለህ ይመስለኛል። እኛ በእምነት ሳይሆን ሰው በጥምቀት ነው የሚድነው አላልንም ብለንም አናውቅም። እሺ ሰው አምኖ ሲጠመቅ ይድናል ነው ትምህርታችን። ይህም ከጌታ የወሰድነው ቃል ነው። ይህም የታመነ ትምህርታችን ነው። አንተ ግን መጽሐፍ ቅዱስ ሳይሆን ጨበጣ ስለሆነ የምትቀበለው ምን አልክ? ክርስቶስ ሰው አምኖ ሲጠመቅ ይድናል ሲል ኧረ ጥምቀት አያድንም ትላለህ። ከየት አመጣው? አንድ ጥቅስ ጠቅሳል? ወፍ የለም። ሐዋርያት ሥራ ምዕራፍ 16 ከቁጥር 31 ጠቀሰ። እድን ዘንድ ምን ላድርግ አላቸው ይላል። ከዛ እመን አሉት ይላል። ማይ ብራዘር ሐዋርያት ሥራ ምዕራፍ 2 ተመሳሳይ ምን እናድርግ ብለዋቸው ስላመኑ ልባቸው የተነካ ስለሆነ እመኑ ሳይሆን የተባሉት ምንድነው የተባሉት? ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። አየህ ሰው ሳያምን አይጠመቅም። ኦኬ ላላመነ ሰው እመን ነው የሚባለው፣ ላመነ ሰው ደግሞ ተጠመቅ ነው የሚባለው ኃጢአት ይሰረይ ዘንድ። ለዛ ነው ይህ ወንበዴ አልተሰበከለትም። በደንብ አስተውሉ። ወንጌል አልተሰበከለትም፣ በተአምራት ነው። ኦኬ የነዚህ አምላክማ እውነተኛ ቢሆን ነው ብሎ የተናገረው ማለት። እየሮጠ ሄደና እግራቸው ስር ተደፋ። ምን ላድርግ አለ። እመን ያሉት ዘን ይሰበካል። ከተሰበከ በኋላ በጣም በሚገርማችሁ ሁኔታ ምንድን ነው የሚለው? እንዲህ ይላቸዋል ዝቅ ብሎ እዛ ማለት ነው። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናለህ አሉት። ለእነርሱም በቤቱ ላሉት ሁሉ የእግዚአብሔር ቃል ተናገሯቸው ይላል። አየህ ይሰበካል። ከዛ ማለት ነው በሌሊትም በዚያ ሰዓት ወስዶ ቁስላቸውን አጠበላቸው። ያን ጊዜንም እርሱ ከቤተሰቦች ሁሉ ጋር ተጠመቀ ይላል። አየህ ስላላመነ ምን አደረገ? መጀመሪያ እመን አሉት። ዘን ያመነው ግን ሳይጠመቅ ነው የዳነው። ወፍ ከየት አመጣው? ይኸው ከነ ቤተሰቦቹ ተጠመቀ ይላል። ሐዋርያ ሥራ ምዕራፍ 2 ጴጥሮስ ሰበከ። ከዛ በኋላ አመኑ። ከዛ ምን እናድርግ ሲሉ ኃጢአታችሁን ይሰረይ ተጠመቁ። አየህ አምኖ ሰው ሲጠመቅ ይድናል። ይህ የመጽሐፍ ቅዱስ እውነት ነው። ከዛ እንዴ ማመን ነው የሚያድነው? ኦፍኮርስ አዎ ማመን ያድናል ሲባል ግን ክርስቶስ ያስተማረውን ትምህርት
ይቀበል ማለት ነው። በክርስቶስ ሁሉ ማመን ነው። በክርስቶስ ማመን ማለት ደግሞ ዮሐንስ ወንጌል ምዕራፍ 5 ቁጥር 24 ላይ ምን ይላል? ቃሌን የሚሰማ በላከኝንም የሚያምን እርሱ የዘላለም ሕይወት አለው ይላል። ክርስቶስን ማመን ማለት እንደው ያስተማረውን ትምህርት አልቀበልም ማለት እኮ አይደለም። ክርስቶስ ለመዳን ምን ብሏል? ሰው ደግመኛ ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ብሏል። ይህን ትምህርት ትቀበለዋለህ? አትቀበልም አንተ። ምክንያቱም መጽሐፍ ቅዱስ እቀበላለሁ የሚል ቁርአን ግን የሚቀበል ሰው ስለሆንክ ማለት ነው። ቀጥሎ ቲቶ ምዕራፍ 3 አይ መታጠብ ስላለ ኧረ እባክህ መታጠብ ባያችሁ ቁጥር እንደው ጥምቀት ነው የሚመስላችሁ አለ። አይደለም። ባይዘው ባየን ቁጥር ሳይሆን መጽሐፍ ቅዱስ በምልአት የሚቀበል ሰው እና አይምሮ ካለው ሰው መታጠብ የሚለው ጥምቀት መሆኑ በግልጽ መጽሐፍ ቅዱስ ላይ ተጠቅሷል። ሐዋርያ ሥራ ምዕራፍ 22 ላይ ሐናንያ ለቅዱስ ጳውሎስ ምንድነው ያለው? ያው አሁን ስለምን ትዘገጃለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህ ምን ታጠብ። መታጠብ ከጥምቀት ጋር ነው የሚገናኘው። ይህ ብቻ ነው? ኤፌሶን ምዕራፍ 5 ሐዋርያ ቅዱስ ጳውሎስ ስለ ቤተ ክርስቲያን ሲናገር ምን ብሎ መሰለ የሚናገረው? ያው ኤፌሶን ምዕራፍ 5 እንዲህ ይላል፣ ባሎች ሆይ ክርስቶስ ደግሞ ቤተ ክርስቲያን እንደወደዳት ሚስቶቻችሁን ውደዱ አለና በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ። በምን መታጠብ? በውሃ መታጠብ። ይኸው መጽሐፍ ቅዱስ በውሃ መታጠብ ጥምቀት ነው። በጣም የሚገርማችሁ ቲቶ ምዕራፍ 3 ቁጥር 5 የራሳቸው የነዚህ ሰዎች የመጽሐፋችን እንዶ መጽሐፍ ቅዱሳችን ብለው የሚያምኑት አዲስ መደበኛ ትርጉም ምን ብሎ ቢናገር ጥሩ ነው? ይሄ መታጠብ የሚለው ያው ዳግም ልደት በሆነው መታጠብና የሚለው ይላል ከሌሎች ነገሮች ጋራ ጥምቀት የመዳን ምልክት መሆኑ ያሳያል ይላል። ይኸው የጥምቀት ምልክት ነው ይላል። ይኸው መታጠብ የሚለው ይኸው ጥምቀት ነው አለ የራስ መጽሐፍ። በጣም የሚገርም ነው። ኦረ እያነበብን ጎበዝ። ከዛ ምን አለ? እንደው ከሞቱና ከትንሣኤው ጋራ አንድ መሆን ምን ሆኖ በእምነት ነው ብልሃል። እሱን ተዘጋጅ። ባይዘው ጥያቄና መልስ በእምነት ከሞቱና ከትንሣኤው ጋር አንድ እንሆናለን የሚል ማስረጃ እኛ ክርስቲያኖች ያለ ማስረጃ አናወራም። እንደው ኦርቶዶክሳውያን ያመነ የተጠመቀ የሚለው እኮ አይመለከታቸውም። ለምንድነው የማይመለከተን ወዳጄ? አሁን ጌርሳም ቢመጣ ኦኬ ከሃዲ ስለሆነ አሳምነን ብናመጣ ቢመጣ ኦፍ ኮርስ ባይዘው አምኖ ሳያምን አናጠምቀውም። አምኖ ሲያምን ነው የሚጠመቀው ማለት። አንተም የማትጠመቀው ለዛ ነው ስላላመንክ ማለት። ሶ አምኖ ይጠመቃል ግድ ነው ማለት ነው። ዘን እንደው ስለ ህፃናት ሙለታ አንዳንዴ እምነታ አትርሳ፣ እባክህ አትርሳ። አንተ ብትረሳ እኔ ያረሳለሁ። ምክንያቱም አንተ ቃለ ሕይወት ነኝ ትላለህ። ቃለ ሕይወቶች የህፃናት ጥምቀት ያምናሉ፣ ይቀበላሉ። እሱ ጥያቄና መልስ አሳያለሁ። እንዴት ውሃ ሊያጥብ ይችላል? በክርስቶስ እናምናለን ሲል አልነበረም? በእምነት ድነናል ሲሉ ነበር። ይኸው ክርስቶስ እንኳን የማያምኑ ከሃዲዎች መሆናቸውን ተመልከቱ። ክርስቶስ ያው ጥምቀት ያድናል ብሎ ተናግሮ እምነት ጎደሎዎች ስለሆኑ ግን አይ ውሃ እንዴት ሊያድን ይችላል ይላል። ባይ ዘ ወይ ፎር ዩር ኢንፎርሜሽን ቅዱስ ዮሐንስ አፈወርቅ በረከቱ ይደርብንና አንድ ሰው ተነስቶ ውሃ እንዴት ኃጢአትን ሊያጥብ ይችላል ዳግም ሊወልድ ይችላል ብሎ ቢጠይቅ እንዲህ ብለ ጠይቀው ይላል። ምን ያው ወደ ዘፍጥረት ውሰደው ይልና አንተ መጀመሪያ አፈር እንደነበርክ ታስታውሳለህ? አፈር እንዴት ነው ሰው ሊሆን የሚችለው? እንዴት ነው አጥንት፣ ጅማት፣ ደም ሊሆን የቻለው አፈር? ይሄን መልስ እስኪ። ይኸው እንዴት ነው ውሃ ዳግም ሊወልድ የሚችለው ብትላቸው ሚስጢር ብለው ያልፉታል አለ። እንዴት ነው አንተ አፈር የሆንክ ሰው አፈር ስትሆን እንዴት ነው እንደዚህ አይነት ሰውነት የያዝከው? ይሄን ልትመልስ ትችላለህ ማይ ብራዘር። እሱን ስትመልስ ጥምቀት ደግሞ እንዴት ዳግም እንደሚወልድ ነው ያሳያለሁ። ጥምቀት ሲባል ውሃና መንፈስ ስለሆነ ማለት ሶ ከዚህ አንጻር ልትረዳ ይገባል። ሲቀጥል ወንጌላቸው ውሃ ነው ብሏል። ይሄ ከአለማወቅ የተነሳ የሚነገር ንግግር ነው። ምክንያቱ ጥምቀት ባይዘወይ ወንጌል ነው። ይሄ እኛንን ያለው መጽሐፍ ቅዱስ ነው ያለው። የት? ሐዋርያት ሥራ ምዕራፍ 8 ከቁጥር 35 ጀምሮ ላሳያችሁ። መጀመሪያ ኢትዮጵያዊ ጃንደረባ ትንቢተ ኢሳይያስ እያነበበ ነበር። በሚያነብበት ሰዓት እንደው የምታነበው ይገባሃል ወይ ብሎ ፊልጶስ ይጠይቀዋል። የሚነግረኝ ሳይኖር እንዴት ይገባኛል አለ። ክርስቲያን ሲሆን ባይዘወይ ሰው የሚያስረዳው መጽሐፍ ቅዱስ ይጠይቃል። የራሱ ዕውቀት ፍጹም አድርጎ አይመጻደቅም። እነዚህ ሰዎች ወይ ዕውቀት የላቸው ወይ አይጠይቁ። እሱ ነው ችግራቸው። ሁሉም አባቶች የሚስማሙበትን ትምህርት ከእነሱ እኛ ሁላችንም እንበልጣለን በሚል ተራ ትምክህት ነው ባይዘው እንደዚህ የወደቀ ትምህርት ውስጥ የገቡት ማለት። ይቅርታ ለንግግር፣ የወደቀ ትምህርት ነው። ሁሉም አባቶች የተስማሙበትን የመዳን ትምህርት የሚክድ የወደቀ ትምህርት ነው። ስለዚህ ይህንን ኢትዮጵያዊ ጃንደረባ ፊልጶስ ከሰበከው በኋላ ማለት ነው ስለ ክርስቶስ ወንጌልን ሰበከለት ነው የሚለው። ወንጌል የተሰበከለት ኢትዮጵያዊ ጃንደረባ ውሃ ሲያገኝ ምን ቢል ጥሩ ነው?
በመንገድ ሲሄዱ ወደ ውሃ ደረሱ ይልና ጃንደረባውም እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው አለ ይላል። ይኸው ወንጌል ተሰብኮለት ግን ውሃ ሲያገኝ እንዳልጠመቅ እንኪያስ ማን ይከለክለኛል? ካመንክ ተፈቅዶልሃል። በኢየሱስ በእግዚአብሔር በኢየሱስ ክርስቶስ በእግዚአብሔር ልጅነት አምናለሁ አለ። ካመንክ እንኪያስ ተፈቅዶልሃል። ሰው አምኖ ሲጠመቅ ድህነት እንደሚያገኝ መጽሐፍ ቅዱስ ነው የሚናገረው። ይህ ብቻ አይደለም። እዚሁ ሐዋርያት ሥራ ምዕራፍ 8 ከፍ ብላችሁ ብትመለከቱ ወንጌል ተሰብኮላቸው አመኑ ይልና ከዛ በኋላ ግን መንፈስ ቅዱስን አልተቀበሉም ይላል። ጴጥሮስና ዮሐንስ መጥተው እጃቸውን ጭነው መንፈስ ቅዱስ ሰጧቸው ወይም ተቀበሉ ይላል። ሰው መንፈስ ቅዱስ ሳይቀበል መዳን ይችላል? መዳን ይችላል ካላችሁ የተረገመ ወንጌል ውስጥ ስለሆናችሁ ለራሳችሁ ጥንቃቄ ያስፈልጋችኋል። አንደኛ ጴጥሮስ ምንም ሳይነካው አልፏል። ምንም አልነካውም ማለት ነው። ወደ ህፃናት ጥምቀት ርዕሱ እሱ አይደለም። አክቹዋሊ ኦኬ፣ ርዕሱ እሱ አይደለም፣ ግን ህፃናት ጥምቀት ላይ በኋላ ስለምንመለስበት በደንብ እንመለከተዋለን። ሙለታ ባይዘወይ ቅድም እንዳልኳችሁ እምነት ራሱ ለድህነት ብሎ የማያምን ሰው ነው። ምክንያቱ የሱ ቤተ እምነት መስራቹ ይታወቃል። ካልቪን ነው አይደል? ካልቪን ምን ብሎ እንደሚናገር ታውቃላችሁ? ዮሐንስ ወንጌል ምዕራፍ 1 ከቁጥር 12 ላይ እንዲህ ይላል፣ እምነት ከራሳችን አትመነጭም ይልና ይልቁንም የመንፈሳዊ ዳግም ልደት ፍሬ ናት። ምክንያቱም ወንጌል ማንም ሰው ከእግዚአብሔር ካልተወለደ በቀር ማመን እንደማይችል አረጋግጣል። በሙለታ አስተምሮ ሰው ዳግም ከተወለደ በኋላ ነው ማመን የሚችለው ማለት። ሙለታ አንድ ነገር ተናግራል። ከክርስቶስ ጋር በህይወቱ እንድናለን የሚል የመጽሐፍ ቅዱስ ጥቅስ አለ ብለዋል። አዎ ከክርስቶስ ጋር ግን አንድ የምንሆነው እኮ በጥምቀት ነው። ታዲያ ሮሜ ምዕራፍ 6 አላነበብክም? ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆነው በምንድን ነው አለ? በጥምቀት ነው አለ። ያው የተጠመቅን ሁላችን ከሞቱ ጋር አንድ እንደሆነ አታውቁምን? እናውቃለን። ከሞቱ ጋር እንኪያስ አንድ ከሆን በጥምቀት ደግሞ ከትንሣኤው ጋር አንድ እንሆናለን አለ። ከሞቱና ከትንሣኤው ጋር አንድ የምትሆንበት ታላቅ ምስጢር አንተ የምታናንቅ ከሆነ ውሃ እያልክ የምታናንቅ ከሆነ አንተ ወዳጄ አጋንንቶቹን ቼክ ልታደርግ ያገባል። ምክንያቱም አንተ ተናገርከው ብዬ ስለማላምን ውስጥ ያለው ስፒሪት ይሆናል ብዬ ስለማምን ማለት። እግዚአብሔር ይስጥልኝ። ወደ ጥያቄና መልስ ሳድቦ እግዚአብሔር ይስጥልኝ። እሺ ለጥያቄና መልስ ስድብ የመሰለ መንፈስ አለብህ ማለት ስድብ አይደለም። እኔ ተቃውምኩ እንጂ እሺ ያለ እንደ ቃል አድርግላችሁ ስንት ይሁን 10 ኦር 15? አሁን 15 ማድረግ ትችላለህ። ማንም ይጀምረው? እኔ ነኝ የሚጀምረው አይደል? ያ ጠይቅ። እሺ ጥሩ። ጳውሎስ የተላከው ለምን ነበረ? ሚዩት አታርገው እንትነን። ምን ማለት ነው የተላከው ለምን ነበር? ወንጌል ሊሰብክ ነው አይደል የተላከው ጳውሎስ? ኤግዛክትሊ። ኦኬ ወንጌል ልሰብክ ነው የተላኩት ለማጥመቅ አይደለም አለ። ለማጥመቅ ክርስቶስ አላከኝም ወንጌል ልሰብክ እንጂ አለ። ስለዚህ ምን እያለ ነው ጳውሎስ እዚህ ጋር? ሐዋርያ ቅዱስ ጳውሎስ በጥምቀት ከክርስቶስ ጋር አንድ እንደምንሆን ከላይ ይናገርና ማለት ነው። ምክንያቱም እኛ የጳውሎስ አለ እባክህ እሺ ላሳያ። በጥምቀት አንድ እንሆን አንደኛ ቆሮንቶስ ባይዘው አንደኛ ቆሮንቶስ ምዕራፍ 1 ነው የጠቀስከው ጥቅሱ አምጣው በጥምቀት እዛው ላይ በጥምቀት አንድ እንሆናለን የሚለው። እሺ ጥቅሱ ንገረኝ። እሺ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 12 ላይ እሺ ይህንንም እላለሁ ይላል እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ አለ። በደንብ ስማ። ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቅሏልን? እኔ የምፈልገው በጥምቀት ነው አንድ ምን ሆነው የሚል ነው ጥቅሱ እኮ። ያው ወይስ በጳውሎስ ስም ተጠመቃችሁን ይላል። እንደማታብራራው ማለት አይደለም። በግልጽ ቋንቋ እኔ ላጠምቅ ነው ወይስ ክርስቶስ? እሺ ሌላ ጥያቄ እንዴት የጳውሎስ ትሆናላችሁ? በጳውሎስ ስም ሳትጠመቁ እንዴት የጳውሎስ ትሆናላችሁ እኮ ነው። ያው የጳውሎስ ለመሆን በጳውሎስ ስም መጠመቅ ይጠበቅባችኋል እያለ ሌላ ቀጥል። ኦኬ እሺ ሐዋርያቶች ተጠምቀዋል። ጴጥሮስ ራሱ ሐዋርያት 12 ሐዋርያት ተጠምቀው ነው የዳኑት? አዎ ተጠምቀው ነው፣ ግን ኤክስፕሊሲትሊ እንዲህ ተጠምቀዋል ተብሎ መጻፍ አይጠበቅበት።
የት ነው ያለው? እያንዳንዱ መጽሐፍ ቅዱስ ቆይ ክርስቶስ ስላለ ሰው ዳግመኛ ከውሃና ከመንፈስ ዳግመኛ ሰው ካልተወለደ በፍጹም አይድንም ስላለ ክርስቶስ። ስለዚህ እነሱ ያልተጻፈውን ነገር አንተ እንዴት አወቅ ነው የጠየቅኩህ። ክርስቶስ ያው ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይገባም ስላለ እነሱ ግምት አይደለም አልተጠመቁም የሚል ማስረጃ አምጣ። እየጠየቅኩህ እኮ ነው። ተጠምቀዋል። ስለዚህ አርጊመንት ፍሮም ሳይለንስ አትስራ። ምክንያቱም የተጠማቂዎች ዝርዝር አይደለም መጽሐፍ ቅዱስ ጌታ ይኸውልህ ይሄንን ማለት ነው። ማቴዎስ 28 በአብ በወልድ በመንፈስ ቅዱስ አላጠመቁም ሲያጠምቁ አልታየምና አላጠመቁም እንደማለት ነው። ጭቅጭቅ አይደለም እየመለስኩልህ እኮ ነው። አልመለስክም። ምን የምታውቀው ነገር የለህም። ባጭሩ የለም አልተጠመቁም የሚል ከየት አመጣህ? አልተጠመቁም አልክ፣ ውሸት ነው አትዋሽ። አንተ ቆይ ትምህርትህ እኮ ተጠምቀዋል ብለህ ካመንክ አምጣልኩ የለም አላውቅም። በቃ ተው። ጌታ የተናገረውን ቆይ ስማ፣ የጌታ ሐዋርያት እንደመሆናቸው ማለት ነው የጌታን ቃል ስማ፣ የጌታን ቃል የሚፈጽሙ ናቸው። አልጠይቅህ ወይ ጠይቅ፣ አልመልስልህ ወይ ራስህ ትመልሳለህ? ቆይ ጥያቄውን ልመልሰው እንጂ ጨረስክ እኮ በቃ አለቀ። አልጨረስኩም። አንተ ነህ እንዴ? እኔ ነኝ እኮ ጠያቂው። በቃ ተመልሶልኝ። እኔ ነኝ ደግሞ መላሹ መልሳል። ጎበዝ መልሳል። ተመለሰልህ። እንደዛ በቃ ቀጥል። ጎበዝ በቃ መልሳል። ጥሩ በቃ እሺ። ከሁለቱ አንዱን ብቻ ትተህ መዳን ይቻላል? ያለ አንዱ ከእምነትና ከጥምቀት ምን ማለት ነው? ከሁለቱ አንዱን ብቻ ትተህ እኮ አንዱን እንዴ አንዱን ወይ ማመን ወይ መጠመቅ ከጎደለ ይዳናል አይዳንም? ከምን አንፃር ቆመ ክላሪፋይ አድርገዋ። በጣም ይሄ ኮምፕሌክስ ኮስችን ውስጡ አንዱ ከጎደለ ያልሆነ ጥያቄ አንዱ ከጎደለ ስትል ቆይ ስማኝ፣ ለምሳሌ አንተን ነው አሁን ለምሳሌ አንተን አምኖ ካልተጠመቀ አንድ ሰው ወይ አምኖ ካልተጠመቀ ወይም ደግሞ ተጠምቆ ካላመነ ተጠምቆ ካላመነ ምን ማለት ነው? ተጠምቆ ካላመነ ምን ማለት ነው? ሳያምን ከተጠመቀ ለምሳሌ ወይ ሳያምን ወይ እምነት ከጎደለ ሳያምን ከተጠመቀ ራሱ ምን ማለት ነው? እሱ እኮ ነው ጥያቄ። በቃ ክሊር አይደለም። ጨርስ። ሳያምን ከተጠመቀ ምን ማለት ነው? ይቅርብ ጥያቄው ነው የሚቀርብኝ። ጠይቅ እንጂ በእናትህ አንጀቴን በላው እኮ አይደለም። አሁን የጥንቁልናውን ትተህ ውስጥህ እንዲህ እያሰበ ነው ብለህ መጠንቆሉን ትተህ ለምን አትጠይቅም? ጥያቄን በግልጽ በምንድን የስድብ አባት በምንድን ሄዳንከው? አይደለም ጥንቆላ እኮ ነው ባይዘው እንዲህ ከጨነቀ እንዲህ አሰብክ ምናምን ውስጥ ታውቀዋለህ እያልክ ከምጠነቆል በምንድን ሄዳንከው ማለት በምንድን ሄዳንከው ማለት በምን ዳንክ አንተ? በኢየሱስ ክርስቶስ እኮ አምነህ ተጠምቀህ? አዎ። መቼ ነው ያመንከው? ነጭ ውሸት ለክርስቶስ ዋሻል። ስለ እኔ ነው ጥያቄ? ስለ እኔ ነው ጥያቄ? የለህም። አይ በቃ የለህም። ስለ እኔ ነው ሙለታዬ። አይ እሺ ልጠይቅ። እሺ ቆይ ተረጋጋ። ልጠይቅ ትላለህ። አንድ ደህና ጥያቄ የለ። ምንድን ነው እሱ? ስማኝ፣ ግድ የለህም ያው እየሰማሁ ነው። እኔማ ማይክ ክፈት ብላኝ እኮ እየጠበቅኩ ነው ጥያቄ። እባክህ ጠይቅ እስኪ። እሺ ኦኬ። አንድ ሰው ሲያምን ምን ያገኛል? ርዕሱ ምን ነበረ? ከመጠመቁ በፊት ሲያምን ምን ያገኛል? ርዕሱ ምን ነበረ እኮ? ድህነት በተመለከተ ሰው በጥምቀት ነው። ነገር ድህነት አይደለም። ሙለታ እባክህ አትርሳ። ይዳናል ነው ቅድም ተናግሬያለሁ። አንተ ርዕሳችን በዘር ስለሆነ ምን ዘር ምንድነው ወዳጄ? እባክህ ጥያቄ ከጠፋብህ ጠፍቶብኛል በል። ከመጠመቁ በፊት ርዕሱን አትርሳው እባክህ። ቀጥል። ርዕሱ ላይ እኮ ሰው ከመጠመቁ በፊት ያለውን እምነቱ ምን ያደርግለታል አልኩ። ስለ ጥምቀት ጠይቀኝ እባክህ። አልጠየቅም ማለት ነው። በቃ የምን አልጠየቅም? ርዕሱ ጥያቄ ጠፍቶብኛል። ጨርሻለሁ ከሆነ እኔ እሰጣለሁ ጥያቄ እባክህ። አይ የተጠየቀውን በስርዓት በመለስ። አይ ጥያቄ አይሆን ለአይ ምን ብዬ ልመልስ? ጠይቅ እባክህ። ጥምቀት ላይ እስኪ ጠይቅ። እንደምትጠይቅ ግን እንዳትረሳው እሺ? እጠይቅሃለሁ። እኔ ርዕሱ ላይ እንዴት እንደምጠይቅህ ታያለህ። ከተሽከረከር
ይኸው ጥምቀትን ሳለ ከጥምቀት በፊት ያለው እምነት ምን ያደርግልታል? ጠየቁ። ታስ ጥያቄ ምንም ቅድም ከእምነት ጋር አንስተ አንተ ስዘባረጋ ልመልስልህ እንደው ቅን ልሁንልና ጥያቄ ስለጠፋብህ 7 ደቂቃ ሙሉ ምን ታደርጋለህ? ሙለታዬ 30 አዘንከኝ ልመልስልህ። ይሄንን የልጅነትን ስልጣን ያገኝበታል። የልጅነትን ስልጣን ልጅ ይሆናል ማለት ነው አይደለም? የልጅነትን የሚያሰጠው ስልጣን ቆይ ስማኝ። አዎ ልጅነት የሚያገኘው ሲጠመቅ ነው። ጨርሻለሁ። ልጅ አይሆንም። በእምነት ብቻ በእምነት ብቻ አምኖ ከመጠመቅ ልጅ አይሆንም፣ አይድንም ማለት ነው። አይድንም ሳይጠመቅ ሳይጠመቅማ ዊዛውት ባፕቲዝም ዘር ኢዝ ኖ ሳሊቬሽን አለ እኮ ጌታ ራሱ። ሰው ከውሃና ከመንፈስ ዳግመኛ ሳይወለድ መዳን አይታሰብም። እሺ ጥቅስ አትፍራ እባክህ። ጌታ የተናገረውን እንደዚህ እንደ ጦር እባክህን እኔ መጽሐፍ ቅዱስ ነው የማምነው፣ እንዳንተ ገድል እና ድርሳን ዮሐንስ 3:5 ገድል ነው። ተጠየቅ እባክህን፣ ገድል ነው። አይዞህ ተጠየቅ። እኔ መጽሐፍ ቅዱስ ብቻ ነው ያለኝ፣ አንድ መጽሐፍ ነው ያለኝ። እኔ ሌላ መጽሐፍ ቅዱስም የለህም። ይኸው እዚህ ቁርአን እንድትቀበል እያደረኩ እኮ ነው። ይኸው መጽሐፉን አልቀበልም ያልኩ ጥያቄ። ጳውሎስ አሁንስ ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ፣ ከኃጢአትም ታጠብ አለው። ከኃጢአቱ በምንድን ነው የታጠበው? ስሙን እየጠራ ሲጠመቅ እኮ ሲጠመቅ ማለት ስሙን መጥራት ምንድን ነው የሚያደርግለት? ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠብ። ምንድን ነው የሚያደርግለት? ስሙን መጥራት ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ኦኬ፣ እናንተን ስሙን እየጠራችሁ የምትጠመቁት ስሙን በመጥራት መጠመቅ አለ እናንተ ጋር? በኢየሱስ ክርስቶስ ስሙን መጥራት ማለት ኢየሱስ እያሉ መጥራት ማለት አይደለም። ባይዘ ወይ ማይ ብራዘር፣ አሁንስ እኮ ነው ችግር። እና ስሙ መጥራት ማለት አዎ፣ እና ጎበዝ ሮሜ ምዕራፍ 10 ላይ እንደሚናገር ቆይ እሺ ስማኝ እና ሳይሆን ስማኝ። ሮሜ ምዕራፍ 10 ከቁጥር 10 እንደሚናገረው ማለት የጌታ ስም የሚጠራ ሁሉ ይድናል ሲል ኢየሱስ እያሉ መጥራት አይደለም። ያው ማመኑ ማለት በክርስቶስ ማመን ነው። ምክንያቱም ምን ብሎ ይናገራል መሰለ? ሳያምኑስ እንዴት ይጠሩታል? ሳይሰበኩስ እንዴት ያምናሉ? ሳይላኩስ እንዴት ይሰብካሉ ብሎ ይናገራል። መጥራት ሲባል እንደው ኢየሱስ ያሉ መጥራት ማመኑ ማለት ስሙን እየጠራህ ማለት ማመኑ ነው። በጣም ቴንኪው። እዚሁ ልጠይቅህ። በጣም አሪፍ አመጣልኝ። እንዲሁም ስለዚህ ስሙን እየጠራህ ማለት እመን ማለት ነው አይደል? በክርስቶስ በሰጠው ጥምቀት ወይም ደግሞ ክርስቶስ በመሰረታት ጥምቀት አምነህ ተጠመቅ ማለት ነው። ያ እመን ማለት ነው። ኦኬ፣ ጳውሎስ ጌታን ሲያገኘው አምኖ ነበረ? አዎ አምኖ ነበር። ስለዚህ ለምንድን ነው እዚህ ጋር ድጋሚ እመን የሚለው? ለጥምቀቱ እኮ ነው። ጥምቀቱን ምን ብለህ እመን? የኃጢአት ስርየት፣ ከኃጢአት ታጠብ። ኦኬ፣ ጥምቀቱ የኃጢአት ስርየት ነው ብለህ እመን እያለው ነው። ኃጢአት በምታስተሰርየዋ በአንዲት ጥምቀት አምነህ ተጠመቅ እያለው ነው። ማስረጃ ይሄ እስኪ ማስረጃ አምጣ። ጎበዝ ኃጢአት በምታስተሰርየዋ ማስረጃ። ፎር ዩር ኢንፎርሜሽን ናይሲያን ኮንስታንቲኖፕል ክሪድ በዚህ አጋጣሚ እንደማይቀበል እየነገረን ነው። 22:16 ላይ ላንብብልህ። ያው ማስረጃ አምጣ። 22:10 አሁንስ ለምን ትዘገያለህ? አትዘግይ አለው። ለምን? ተነሳና ስሙን እየጠራህ ተጠመቅ እባክህ ከኃጢአትም ታጠባል። ያው እኮ ማስረጃ አንተ በፈሰከው መንገድ ማጠብ ማለት ማስተስረይ ማለት እኮ ነው። አምጣ ማስረጃ። ይሄንን ብሎ የፈታ ሰው ማጠብ ማለት ማስተስረይ መሆኑ ሐዋርያት ሥራ ምዕራፍ 22 ቁጥር 16ን በአንዲት የኃጢአትን ስርየት የምታስገኝ ጥምቀት በጥምቀቷ እመን ማለቱ ነው የሚለውን ማስረጃ አምጣ። እሱን ብሎ የፈታ ሰው ማለት ወንድሜ ሙለታ ያው አሁን ስለምን ትዘገያለህ አለ። ተነሳና ስሙን እየጠራህ ተጠመቅ ከኃጢአትም ታጠብ የሚለው አንድ አባት ይሄንን ጥቅስ አንተ እንደፈታው አድርጎ የፈታ ነው እያልኩ ያለሁት ብራዘር። ኃጢአት እንደሚያጥብ ነው ጥምቀት። ኃጢአት አይደለም። ሐዋርያት ሥራ ምዕራፍ አየህ ሲያዝግ ማለት ነው። አያሳፍኝ አይደለም። ኃጢአት የምታስተሰሪ ጥምቀት እንደሆነ አምጣ አልከኝ ማስረጃ። 22 ቁጥር 16 ጳውሎስ አናንያ በአንዲት ጥምቀት እመን እያለው ነው ብለህ ያልከውን ከየት አመጣኸው ነው እያልኳል። እንደዚህ ብሎ ይፈታሷል። ይኸው ኃጢአት ከኃጢአትም ታጠብ እያለው እኮ የለም ዝባዝንኪ ዝም ብለህ ኃጢአት ታጠብ ከኃጢአት ታጠብ ምን የለም። አንተ እንደፈታኸው አድርጎ የፈታ ሰው የለም።
ኧረ ልክፈትልህ ይኸው እንደ የለም በቃ ይኸው ናና እንጂ ለምንድነው ማስቀምጠው? ይሄ ምንድነው የሚለው? ይኸው ከኃጢአትህ ታጠብ ወዳጄ። እሱን አንተ እንደፈታው አድርጎ በኃጢአት ጥምቀት ይሄን ምንም አልፈታውም እኮ የት እፈታዋለሁ? ራሱ እኮ ጽሑፍ እኮ ነው ያነበብኩልህ። ተጠመቅ ከኃጢአትህ ታጠብ። እሺ ተው በቃ ምንም አልፈታውም። ሳይታሰር ወዴት እፈታዋለሁ? አይ ይሄንን ያብራራ ሰው የለም ነው የምትለው? አውጥቼ ላሳይ። ይሄን ያብራራ ሰው የለም? ምን ብሎ ያብራራ? ለኃጢአት ስርየት እንደሆነ አይ ቆይ ልክፈትልህ የዮሐንስ አፈወርቅ ልክፈትልህ። ተው አንተ እንዳልከው ያለ የዮሐንስ አፈወርቅ ልክፈት። ቆይ የዮሐንስ ደቂቃውን ያዝልህ። አይ ደቂቃ ከአምስት የዮሐንስ አፈወርቅ ልክፈትልህ። ኧረ ጥያቄ ልጠይቅህ በእናትህ ነው። ለነገሩ የፈታህ እኔ እኮ የለም ትላለህ። ልክፈትልህ ስትባል ደግሞ አልፈልግም ትላለህ። እሺ አምጣ አቁሙ፣ ደቂቃውን አምጣ። ዮሐንስ አፈወርቅ አንተ እንዳልከው የኃጢአት በአንዲት ኃጢአት የሚስሬት በአንዲት ጥምቀት እመን እያለው ነው የሚለው። አክት ትወኒቱን አንዴ ልክፈትሽ። አምጣ የቅዱስ ዮሐንስ አፈወርቅ። እሺ ደቂቃውን ያዝለት፣ 2 ደቂቃ። ከዛ ይቀጥላል። ያምጣው